ነው እንድታግዙኝ የፈለኩት ምንድነው መጽሐፍ ቅዱስ እያነበብኩ ስለሆነ አሁን ምንድነው ኦሬዲ መጽሐፍ ቅዱሱ ሁሉ ወደ እናንተ ነው የሚመራውና እና በምልጃ በኩል አሁን ሁሉንም አየዋቸው መጽሐፉን አገላብጬ ምንም ስለ ድንግል ማርያም ምልጃ የሚያወራው ነገር የለም ማለት ነው። ትራወጣላችሁ በጌታ የሆናችሁ እህቶች ማለት ያንቀዠቀዣችኋል። ልክ እንደ ቀትር እባብ ማለት ነው። ልክ ከእነሱ ጋር ስንነጋገር መንፈሱ የሚወራረስባችሁ ሰዎች አላችሁ። የኦርቶዶክሳውያኑ ከእስላም ጋር የእስላም ጋር ከኦርቶዶክሳውያኑ ጋር እንደሚሆን ልክ እኔ መናገር ስጀምር እንደ ቀትር እባብ የምትንቀዠቀዡ ጴንጤዎች አላችሁ። በጣም ያሳዝናሉ። ኮሜንት እያነበብኩ ነበር። ጴንጤዎች እኮ አልኩ። እውቀት ማነስ እንዳለ በጣም ያስረዳል። የተናገረው ልጅ እኮ ምን እንዳለ አልገባችሁም። ትልቅ ድፍረት እኮ ነው የተናገረው። ኢየሱስ እስላም ነው ብሎ ሲል፣ ዳዊት እስላም ነው ብሎ ሲል፣ ያዕቆብ እስላም ነው ብሎ ሲል፣ አሁን እነሱ ቢሆኑ ሙሐመድን ሰደበ ብለው ነው ሰይፍ ያነሱ የነበር። ምንም እውቀት የሌላችሁ ናችሁ። የሚነገረውን እንደው ትንሽ ብላችሁ አትገነዘቡ። እዚህ ኮሜንት ታች የምትጽፉ ወደፊትም ታዘቡ። እስላሙን ስንጠይቀው ኦርቶዶክሱ ዘሎ ይገባል። ኦርቶዶክሱና ሙስሊሞቹን ስንጠይቃቸው ጴንጤው ይበሳጫል። ተወራራሽ መንፈስ ሞቹ ከኦርቶዶክሱ መጥተው ቋንቋቸው ተደበላልቆኛ ስንጠይቅ ጴንጤው ነብር ይሆንልሃል፣ ግስላ ይሆናል። እንፈጭሃለና በእግዚአብሔር ቃል እፈጭሃለሁ አደቅሃለሁ ማለት ነው። ውስጥ ያለውን ትቢት ማለት ነው። ኢየሱስን እስላም ብሎ ሲለው፣ ዳዊትን እስላም ብሎ ሲለው፣ ሙሴን እስላም ብሎ ሲለው ዝም በል ነው። ግዕዝ ውስጥ ነው የሚደበቁት። እንትን መሐመዳውያን በአረብኛ ቋንቋ፣ እነሱ በግዕዝ ውስጥ ነው የሚደበቁት። ኦኬ እሱኛው ከእናት ማፀን ልጆች ስለ ወላጆቻቸው የተቀደሱ ይሆናሉ ብሎ ካለ መቀደስን ያገኘኸው በጥምቀት ነው ወይስ በማህፀን ነው? መቅደስ ይሰማል? አዎ ይሰማል። መቀደስን ያገኘኸው በማህፀን ነው ወይስ በጥምቀት ነው? በማህፀን ነው። አሁን አንተ ከእናት አባትህ ስትወለድ የእናት አባትህ ጸጋ በአንተ ላይ እንዲያድር ይሆናል አለ። ቅዱስ ጳውሎስም የተናገረው ይህንን ነው። የተሰማህ ከሆነ ስለዚህ የተቀደሱ የእግዚአብሔር ልጆች ይባላሉ አይደል? አዎ የእግዚአብሔር ልጅነትን ለማግኘት ደግሞ በዮሐንስ ወንጌል ምዕራፍ 3 ላይ የተቀደሱ የእግዚአብሔር ልጆች ይባላሉ አይደል? በማህፀን የተቀደስኩት ብለሃል። የተቀደሱ የእግዚአብሔር ልጆች ይባላሉ አይደል? ስለዚህ አንተ የእግዚአብሔር ልጅነትን ያገኘው መቀደስን ያገኘው የእግዚአብሔር ልጅነትን ያገኘው ከማህፀን ነው ማለት ነው። ከማህፀን ጀምሮ ጠበቀኝ ተወልጄም በ40 ቀኔ ልጅነቴን ሰጠኝ ማለት ነው። አይ ከማህፀን እኮ እዛው ቀደሰኝ እናቴ ማህፀን ውስጥ። እሺ ከዛ የተቀደሱ የእግዚአብሔር ልጆች ይባላሉ ይብስላ አዋልከኝ። ስለዚህ እናት ማህፀን ውስጥ ተቀደስክና እናት ማህፀን ውስጥ ልጅነትን አገኘህ። አዎ በእናት በአባቴ ጸጋ አገኘሁኝ። ያ ጸጋ ከእናት ከአባቴ እንጂ እኔ ከዛ በፊት ከሌላ በምንነቴም ላገኘው አልችልም። ስለዚህ የእግዚአብሔር ልጅ የሥላሴ ልጅነትን ያገኘው በማህፀን ውስጥ ተቀድሰህ ነው ማለት ነው። የእናት አባቴ መቅደስ አንተ ለምን አትወጣም? ከዚህ ውጣ ከዚህ ቀስ በይ እንጂ ነው አሟት ነው። ልክ ነው። ታማሚ ነች። ኦርቶዶክሳዊ ታማሚ እህት ናት። ከጸበል አምልጣ ነው የመጣችው። ትንሽ እንደዚህ ትድናለች። እግዚአብሔር ቃል ፈውሳታል። ምንም ችግር የለም። እንደዚህ ትንሽ ይነሳባታል። እንደዚህ እግዚአብሔር ቃል ስትሰማ ለዛ ነው በደንብ እዛ ውሃ ውስጥ በደንብ አፍኗት ያዟት። እንትን እኮ አንዳንዴ የእናንተ ዘበትም ያማል እኮ። አሁን ሰውን ለማዳን የተቀረሰ ህሊና ቢኖራቸው የኛ ነገር ያሳምማል። 500 ምናምን ሰው እያዳመጠን ነው። ተረጋጋ። የኛ ነገር ያሳምማል። ምክንያቱም በጣም እንዳያማረግ ነው። አይ ቀስ ብለን ነው ጋር አሁን አንተ 66 መጽሐፍ ቅዱስ ተቀብለህ ሰውን እመክራለሁና ወደ ህይወት ወስዳለሁ ካልህ እንዲህ ዘብተህ ሰውን ዘልፈህ አይደለም የምትመልሰው። ታዝቦ ይሄዳል። አሁን እዛው ሐሳቡ ላይ ቀጥል። ልክ ነው። የኛ ነገር ያሳምማል። ምክንያቱም ይኸው ስንጠይቅህ ልጅነትን ያገኘሁት በጥምቀት ነው አልከኝ። ከዛ ደግሞ ልጆች ስለ ወላጆቻቸው የተቀደሱ ናቸው ብለህ ግዕዝ ማናቅ መስሎህ ግዕዝ ጠቅሰህ ቆሮንቶስ ላይ ሄድክ። እሺ ከዛ ታዲያ እንዴት ነው ብለን አታውቅም? ምን ይወጣኛል እንዴ? ለምን ነው ሚውት የምታረግ? ሚውት አድርግ። ሳወራ ዝም ብለህ ደርበህ አታወራ። ከዛ መቼ ነው አንተ የተቀደስከው ብዬ ስልህ ከእናቴ ማህፀን አልከኝ።
የተቀደሱ የእግዚአብሔር ልጆች ይባላሉ ወይ ብዬ ስለ አዎ አልከኝ። ስለዚህ አንተ የእግዚአብሔር ልጅነትን ያገኘው በእናትህ ማኅፀን ነው ወይ ብዬ ስለ አዎ አልከኝ። ስለዚህ እግዚአብሔር ልጅነትን ያገኘው በማኅፀን ነው ማለት ነው። ይሄ ልጅ እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነው፣ ግዕዝ እየጠቀሰ ነው፣ ዲያቆን ወይ ቄስ ሊሆን ይችላል። የሥላሴ ልጅነትን ያገኘው በማኅፀን ውስጥ ሆኖ ነው። ስለዚህ እኔ የተጠመቅኩት የ40 ቀን ጥምቀቴ ዝም ብሎ እንትን ለሻወር ያህል ነው የወሰድኩት እያለን ነው ማለት ነው። ምክንያቱስ ሁለት ጊዜ ሥላሴ ልጅነት አይገኝም፣ አንድ ጊዜ ነው የሚገኘው። እሱም መቀደስ ነው ብሎ የሚባለው ይሄ ሰው የተቀደሰው በእናቱ ማኅፀን ውስጥ ሆኖ ነው። ሲቀደስ የእግዚአብሔር ልጅ ሆነ፣ የሥላሴ ልጅነትን አገኘ ማለት ነው። እዛው ማኅፀን ውስጥ ሲወጣ ራሱ ከእናቱ ማኅፀን ተቀድሶ የእግዚአብሔር ልጅ ሆኖ ነው የወጣሁት። ይኸው እኔ የእግዚአብሔር ልጅ ወጣሁ አለሁ መጣሁ ወደዚህ ዓለም ተቀላቀልኩ ብሎ ማለት ነው። ዳኒ እኔ ጨርሻለሁ። በቃ አሁን ዲፋዩን ሰራሹ። በቃ እኔ ጨርሻለሁ። ወንድምነት ገራሚ ሕፃን ነው፣ በጣም የሚገርም ሕፃን ነው። ይሄኛው ደግሞ የተለየ ነው። እንዲሁ ምን አይነት ሙታኖች ናቸው በመድኃኔዓለም። በጾም ግን ወተት ትጠጣ ነበር? እሺ ብሩኬ ቀጥል። አይ ስትጠመቅ ነው? ኧረ ተራ ስጡን። ኧረ ተው አንዴ ስትጠመቅ ነው ኦርቶዶክስ የሆንከው ወይስ ኦርቶዶክስ ነበርክ ስትወለድ ጀምሮ? ይኸውልህ እኔ እያልሁኝ አለ በእናት በአባቴ ሕግና ስርዓት ከማፀን ተቀድሼ የተወለድኩ በ40 ቀኔ የልጅነትን ጥምቀት ተጠመቅኩ። አለቀ። የምንጠመቀው እምነቱ ደግሞ ከእናት ከአባት በወረስነው እምነት ነው ልንጠመቅ የምንችለው። ይህንን ነው እያልን ያለነ። ቤተክርስቲያን የምታስተምረን ይሄን ነው። አንተም ተግብረህ ያለፍከው ይሄንን ነው። ዛሬ ሉተራውያን ወይም ምዕራባውያን በዘሩት ገንዘብ ቀይረህ ይሄን ያህል ትቀልዳለህ እንጂ ማንም እንደዚህ ብሎ አላወራም፣ የሰበከም የለም። እመቤታችንም ቢሆን ክርስቶስን አስገኘችልን እንጂ ከሱ በላይ ተወን። ብሶት ጀመርክ። አየህ ብሶት ጀመርክ። ቆይ እንጨርስና እናንተማ እየተገገዛችሁ እንግዲህ እንደልባችሁ ታወራላችሁ። ምን ችግር አለ? ውይይቱ ላይ እንቆይ። እውነት ሊወጣ ሲል ትደረባለህ እኮ። አዳምጠኛ ወንድም አለም። እሺ ኦርቶዶክስ ስትወለድ ጀምሮ ኦርቶዶክስ ነበርክ ወይስ ስትጠመቅ ነው ኦርቶዶክስ ሆንክ? ልጆች በእናት አባታቸው ይቀደሳሉ ማለት እናት አባታቸው የያዙትን እምነት ለብሰው ነው ሊቀደሱ የሚችሉት አይደለም። ዝም ብለው ሊቀደሱ አይችሉም። ስትወለድ ጀምሮ ኦርቶዶክስ ነበርክ ማለት ነው? አዎ ነኛው። ኦርቶዶክስ ክርስቲያን ነው ወይስ አይደለም? ነው እንጂ የመጀመሪያው ቀን ስትወለድ ክርስቲያን ነበርክ ማለት ነው? ክርስቲያን ምናምን አለ። ልጅነት የምታገኝበት ክርስቶስ በጥምቀቱ ነው። ምክንያቱም ኦርቶዶክስ ከውሃና ከመንፈስ ያልተወለደ እኔ ልጅ ሊሆን አይገባውም ብሏልና። አንዴ ኦርቶዶክስ ከሆንክ ስትወለድ ጀምሮ ክርስቲያን ነበርክ ማለት ነው ወይስ ኦርቶዶክሶች ክርስቲያን? አዎ ያ እምነቴ ነበር እኮ። ያ ማለት ስትወለድ ጀምሮ ኦርቶዶክስ ነበርክ፣ ክርስቲያን ነበርክ። እምነት ነበረኝ፣ የኦርቶዶክስ እምነት ነበረኝ ስወለድ ጀምሬ እኮ። ክርስቲያን ነበርክ ወይስ አልነበርክም? ኦርቶዶክስ ክርስቲያን ከሆነች ስትወለድ ጀምሮ ክርስቲያን ነበርክ ማለት ነው አይደል? ሙሉ ክርስቲያን ለመባልና ልጅነትን ለማግኘት በ40 ቀን መጠመቅ ግዴታ አለበት። እሺ ግማሽ ክርስቲያን ነበርክ ስትወለድ? ግማሽ ሩብ የሚባል ነገር የለም። እኛ በመጽሐፍ እንደዛ አላገኘንም እኮ ነው። ሙሉ ክርስቲያን ለመሆን ስላልከኝ ነው። እሺ ስትወለድ ምን አይነት ክርስቲያን ነበርክ? ምክንያቱም ከዛ በፊት ምንም ነገር ስለማይጠበቅብኝ በእናት በአባቴ ተቀድሼ በክርስቶስ ተጠብቄ የነበርኩ ልጅ ነኝና ምን አይነት ክርስቲያን ነበርክ? የግድ ጥምቀት ያስፈልገኛል። ገብቷል? ምን አይነት ክርስቲያን ነበርክ ስትወለድ? ምን አይነት ክርስቲያን መጠመቅ? ይኸውልህ ሙሉ ክርስቲያን ለመሆን በክርስቶስ ክርስቲያን የተሰኘው ማለት ነው ስትወለድ ጀምሮ ማለት ነው። ይሄ እምነቴ ነበር። ያ ቅድስና ፍጹምነት ያገኝ ዘንድ በ40 ቀንህ ትጠመቃለህ። ኦኬ ሲወለድ ጀምሮ ይቺ የልጅነት ጥምቀት እንላታለን። እሺ ስትጠመቅ ጀምሮ ያው ክርስቲያን ነበርክ፣ ስትወለድ ጀምሮ ክርስቲያን ነበርክ፣ ግን ፍጻሜ እንዲያገኝ ተጠመቅክ ማለት ነው። ፍጻሜ እንዲያገኝ ተጠመቅክ። መጽሐፍ ቅዱሳዊ ጥቅስ ተነሽ። አሁን ለዚህ ትምህርት አሁን አንተ ለሰራኸው ትምህርት መጽሐፍ ቅዱሳዊ ጥቅስ ክርስቲያኖች ሲጠመቁ አሁን እንግዲህ ጥምቀቱ ክርስቲያን ለመሆን አይደለም፣ ክርስትናው ፍጻሜ እንዲያገኝ ይጠመቁ። እስኪ አሁን ለዚህ ትምህርት እስኪ መጽሐፍ እሺ ቆይ አንዴ ቆይ ጥቅሱ ጋር ከመሄድ በፊት አንዴ ቆይ ስትጠመቅ ነው ክርስቲያን የሆንከው ወይስ ሜሮን ስትቀባ ነው? መቅዲ
ስትጠመቅ ነው ወይስ ሜሮን ስትቀባ? መቅደስ አለክ? ተናገሩ ነው መቅደስ እየሰማው ነው። አንድ ሰው ከእናት አባቱ በቅድስና ያገኘውን እምነት ይዞ በ40 ቀኑ ይጠመቃል። ሲጠመቅ አብሮ ቅባ ሜሮን ይቀባል። የዚህን ጊዜ እግዚአብሔር ልጅነቱን ያረጋግጣል፣ ወይም ያ ማህተም በራሱ ላይ ያርፋል። የዚህን ጊዜ አንዴ ሙሉ ክርስትናውን ተቀበለ፣ ወይም ደግሞ የእግዚአብሔር ልጅነትን አገኘ ማለት ነው። እሺ አሁንም እኮ ሐሳብን አስቀይራለሁ፣ ችግር የለውም። ግን ስትጠመቅ ነው ወይስ ሜሮኑን ስትቀባ ነው ሙሉ ክርስቲያን የምትሆነው? ሳትጠመቅ ሜሮን አትቀባም እኮ አልኩህ። እኔ አልጠየኩም። ከመጠመቅ በፊት ሜሮን ትቀባለህ የሚል ጥያቄ አልጠየኩም። ተጠመቃለህ፣ የ40 ቀን ሕፃን ልጅ ወስደው ያጠምቃሉ። ከዛ በኋላ 36 ቦታ ሜሮን ይቀባሉ። የኔ ጥያቄ ስትጠመቅ ነው ወይስ ሜሮን ስትቀባ ነው ክርስቲያን የሆንከው ነው ጥያቄ። ሜሮን ተቀብተህ ስጨርስ ሁሉ ክንውን ሲደረግልህ ከመቀባት በፊት ክርስቲያን ሆናል ወይስ አልሆንክም? ተጠምቀህ ከመቀባት በፊት ክርስቲያን ነበርክ ወይስ አልነበርክም? ነበርኩ። እሺ ክርስቲያን ከሆንክ ሜሮን መቀባቱ ለምን ያስፈልገው ታዲያ? የልጅነት ማህተም ለማግኘት። ኦኬ የልጅነት ማህተም ለማግኘት ሜሮን ትቀባለህ? አዎ እጠመቃለሁ። ሜሮን እንደተቀባክ ክርስቲያን ሆናል? ጨርሳል? ሙሉ ክርስቲያን ሆንክ? አዎ። ከዛ ቅዳሴ ካለቀ በኋላ ገብተህ የጌታ እራትን ትወስዳለህ አይደል? ቁርባን ይደረግልሃል። ምን ለማድረግ ነው እሱን የምትወስደው? ክርስቲያን ከሆንክ ለመዳን ሳይሆን የዳነ ሰው ነው የሚወስደው ማለት ነው አይደል? የጌታ እራትን እንዴ ለመጠበቅም እንወስደዋለን እኛ። አሁን ስለ 40 ቀኑ ነው እያወራን ያለ ነው። ሜሮን ተቀብተሃል? ሜሮን ተቀብተሃል። በ40 ቀን ከዛ ገብተህ ትቆርባለህ አይደል? የልጅን አሁን እኔ ሜሮን እንደተቀባው የእግዚአብሔር ልዩ ጸጋ ወይም ደግሞ የእሱ ማህተም አረፈብኝ። ሁለተኛ ደግሞ ዘበላ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን እዛው ፈቀቅሎ ዮሐንስ ወንጌል ላይ ያለውን ለመፈጸም ሄደን ስጋው ደሙን እንቀበላለን። ስጋው ደሙ የምትወስደው ምን ለማድረግ ነው? ለመጠበቅ። ለመጠበቅ ከምን ለመጠበቅ? ከአጋንንት ከተለያዩ መናፍስት ርኩሳን። በ40 ቀን አጋንንት እንዳይዝ ነው የምትቆርበው ማለት ነው? አዎ እና የዛኔማ ሌላ ምን ይኖር? መከላከያ በኦርቶዶክስ እንትን ብረት ነከሱ የሚባል ነበር ማቀው። አቤት ለአጋንንት መከላከያ ብረት ነከሱ ነበር ማቀው በኦርቶዶክስ። በስመ አብ። የት ነው ያለው? ኦሮሚያ ውስጥ ነው እንዴ? ጦር ዛቢያ ምናምን ይዘው ነው ያሳደጉ። የአማራ ክልልም አለ ብረት ተበስተጀርባ። በስመ አብ። እንዴ ደቡብ የሚባል ሞኝ ሀገር እና እሺ እስኪ መጽሐፍ ቅዱሳዊ ጥቅስ ተና ከአጋንንት ለመጠበቅ ነው የምንቆርበው ብሏል። የዘላለም ሕይወት ለማግኘት ሳይሆን አሁን ጥቅስ ትሰጠናለህ ማለት ነው ለተናገርካቸው ነገሮች በሙሉ ጠበቅ ነው ምን ያልጠቀስኩልህ ነገር የለም። ጥቅስ አሳየን። ስለምኑ ልጥቀስልህ? በ40 ቀናችን የምንቆርበው ከአጋንንት ለመጠበቅ ነው አልክ አይደል? አዎ። ጥቅስ ስጠኝ ነው አሁን። ለዚህ ጥቅስ ስጠኝ። ዘበላ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል። ስለ ዘላለም ሕይወት አይደለም አሁን አንተ የተናገርከው። የዘላለም ሕይወት ለማግኘት ሳይሆን ከአጋንንት ለመጠበቅ ነው ያልከው። ለሱ መጽሐፍ ቅዱስ ጥቅስ እንዴ የዘላለም ሕይወት ማለት ምን ማለት ነው? አንተ እስቲ ተርጉምልኝ መጀመሪያ። የምንቆርበው ከአጋንንት ለመጠበቅ ነው ላልከው መጽሐፍ ቅዱሳዊ ጥቅስ ስጠኝ። እሱ የኛ እምነታችን ነው። ምክንያቱም እናንተ አትቆሩ ምን አትሉ፣ ይሄ ዲፋይን ላይ ገባህም ስለሚችል የእናንተ እምነትማ እንደሆነ እናውቃለን። ማታምኑት ነገር እንደሌለም እናውቃለን። አዎ ስለዚህ ለዚህ ትምህርታችሁ አይጠበቅብህም። ግን ወይ አንተ ዲፋይን አድርግልኝና አዛ በኋላ እኛ የምንቀበለውን የራሳችን ሜትድ ላስረዳ። ግን በባታምንበት ነገር ሌላ ማብራሪያ ያስፈልገው። እያወቅ ለምን ትጠይቀኛለህ? እኔ ሳወራ የምታወራ ከሆነ እንዳይሰማ እፈልጋለሁ ማለት ነው። ለትምህርትህ መጽሐፍ ቅዱሳዊ ማስረጃ ስጠኝ ነው ያልኩህ።
መጽሐፍ ቅዱስ ማስረጃማ ዮሐንስ ወንጌል እንደዛ ይለናል አልሆ እኮ እና ያንን ህይወት የምንጀምረው እኛ ከ40 ቀን ጀምረን ነው የጌታን ስጋ ምዕራፍ 6 ላይ እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ አንተ እንኳን እንደተረጎምከው የጌታ እራት ቢሆን አንተ እንደተረጎምከው እንደዛ ባይልም ክፍሉ ማለት ነው። የጌታ እራት ምንድነው ማለት እስኪ እኔ አሁን ስለ የጌታ እራት የሚባለው ቃሉ በራሱ ሩቅ ነው ለኛ እኮ መጽሐፍ ቅዱሳዊ ስላሉ ናችሁ ነው። የጌታ እራት ሩቅ የሆነው እናንተ ጋር መጽሐፍ ቅዱስ ስለማታነቡ ከመጽሐፍ ቅዱስ ይልቅ የራሳችሁ ትምህርት የጌታ እራት የምትባለው አካል እኮ ክርስቶስ ለመጀመሪያ የገለጠባት ቀን ናት እንጂ ሁል ጊዜም የጌታ እራት አይደለችም እኮ ያለማንበብ ችግር ነው እኮ አልኩ እኮ። አሁን የጌታ እራት የሚለው ቃል የከበደ መጽሐፍ ቅዱስ ስለማታነቡ ይኸውልህ ማንበብና መረዳት ይለያያሉ። የኔ ጌታ አሁን አንተ እንኳን በመጣ ነው እንደዚህ የምትቸገረው። አንዴ ስማ እሺ፣ አንዴ ስማ። በጌታ እራት ከአጋንንት እንጠበቃለን ብለው ወዳጃችን ጥቅስ የለውም አይደል? ጥቅስ እንደሌለው አየን። በሜሮን እንታተማለን ብላ ለዚህኛው መጽሐፍ ቅዱሳዊ ጥቅስ እንደውስ ቀስ ብላ ነው የምታወራው። እየተመካከሩ ሌላ ሰውም አለ እኮ አብረው ይመካከሩ። ታሰው ላይ ያንሾካሾክ ነው እንደዚህ ብለህ በለው። ይሄ ሰውዬ በፍጹም ሊለቀን አልቻለም፣ ሊፋታን አልቻለም እየተባባሉ ነው። ይበሉት የኔታ እናምልጥ የሚል ቃል ነው የሰማሁት። ይበሉት የኔታ ይበሉት ይቀጥሉ ማለታችን ነው። ልጁ እንደሆነ ከያዛ ብሩክ የሚባል ልጅ ከያዛ አይለቅም። ደግሞ ጭንቅላት ወት ላይ ነው የተቀመጠውና ይበሉት ይመልሱ። እየሰማን ነው። ይናገሩ እንጂ ህዝቡን ዝም ብለው ቁጭ ብለው ወይ ማይሰራ ኃጢአት እግዚአብሔር ይፍታ ብለው ይውጡ። እንደሚውጥ ለምን ነው የምታረጉ? ቆይ ተውሻም ነው ሚውጥ ያርጉት። እኛ እርሶን እየጠበቀን ካህን እኛ ሚውጥ አናደርግም። ይቀጥሉ አባታችን። የምን ካህን ነው? እኔ ስለ እምነቴ ስላደረግኩት እኮ ካህን መሆን ብቻ አይጠበቅብኝም። ጥቅሱን በቃ ጥቅሱን እሺ ጥቅሱን ነገርኩህ እኮ የዮሐንስ ወንጌልም ሌላም ከፈለክ ላውጥ ይችላል አስረዳ ይችላል ልነግርህ እችላለሁ። ግን ስጋው ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንደሚል አንተም ታውቀዋለህ ወይስ ቁጥሩን ልናገር? እሱን አይደለም የጠየቅኩት በሜሮን እንታተማለን አሉኝ። ለዚህ ነው ጥቅስ የጠየቅኩት። ምን የተረገመ ቀን ነው ዛሬ። ምንድን ነው ቀኑ? ሐሙስ ነው። ሐሙስ ምሽት ገና አሪፍ የወደድኩላቸው ነገር ምንድን ነው? በተለይ ቤተክርስቲያን አገልጋዮች ካሉ በልጆችና በሚስት ስልክ መግባት አሪፍ ነው፣ ጥሩ ነው እና ካላችሁ ከሳቸው ጥሩ ነው። ብሩክም አብረህ ውጣ፣ ሂድ፣ በቃ ሂድ። አንተ ሰው አታሰነብትም፣ እዚህ ምንም አታቆይም። አብረህ ውጣ፣ ሂድ፣ በቃ ያው አስወጣብን። መቼ አያበረክትም እኮ እንደዚህ አትጠይቅ ብለን በጣም ደጋግመን መከርን። በቃ እዛ ጥምቀቱ ጋር ብትቆምላቸው መቼ ነው የተቀቡት? መቼ ነው የበሉት? የበሉበት ምክንያት ለምንድን ነው? እሳቸው ለርኩስ መንፈስ መከላከያ ነው አሉ። በቃ እዛ ጋር ትቶ ኦርቶዶክሳውያን ለካ የሚቆርቡት እርኩስ መንፈስ እንዲከላከሉበት ነው። በልዳኒ
ቀጥል አንተኛ ጭጭነፍል ወንድምነት እንደጀመራችሁ ጨርሱ እንጂ ነው ባይዘው መንገዱ መርጫለሁ። በተለይ እዚህ ያላችሁ ካህናቶች፣ ዲያቆናት በማይታወቅ ሰው ስም ግቡ። በሚስቶቻችሁ በልጆቻችሁ ብትገቡ ጥሩ ነው እና አስተምራችሁ እንደዚህ ትወጣላችሁ። እሺ ሚኪ ከየት ቤተ እምነት ነው ራጄ? ወይ እሺ ከየት ቤተ እምነት ነው ወንድም ማለት? እኔ ነው ሚኪ አንተ ና አልገባኝም ጥያቄ። ከየት ቤተ እምነት ነው? እምነትህ ምንድን ነው ወዳጄ? በቃ አልገባውም። እምነቱ ምንድን ነው? ከየት ቤተ እምነት ተነስተለው እምነቱ አልገባው። አሁን እንግዲህ ቢያንስ ስንት ሰዓት ነው አሁን ኢትዮጵያ ወንድምነት? 3 ሰዓት አይሚን አይደል 21:37 3 ሰዓት ጉዳይ። አሁን ከሁለት ሰዓት በኋላ ነው ምናልባት ወይ ሰው የምናገኘው። አሁን ቤተሰቡ በጊዜ ገባና ተኛ፣ ነገ ትምህርት አለ ተብሎ የተባለ ጎረምሳው ብርድ ልብስ ውስጥ ሆኖ ይልክልሃል ገስት እና ስምህ ማን ነው ብለህ ስትለው ራቴን የበላሁት ሽሮ ነው ይልሃል። ስምህ ማን ነው? ራቴን የበላሁት ሽሮ ነው። እኔ እኮ ስምህ ማን ነው ነው የጠየኩህ። መለስኩልህ እኮ ራቴን የበላሁት ሽሮ ነው። በቃ እንደዚህ ነው። እኔ እንደውም በቃ ከዚህ በኋላ በዚህ ጠዋት የኔ ጋር ጠዋት ነው። በዚህ ጠዋት ዳኒ ቤት ሁለተኛ አልገባ። አትጥሩኝ። ትንሽ ወደ ሰዓቱ ወደ ረፋፋድ አካባቢ ሲሆን እንደዚህ ጥሩ ሼር አታድርጉልኝ። ጠዋት ብቻችንማ ፌር አይደለም። አብረን እሺ ወገኖች ኮፒ ሊንክ ሼር አድርጉት ፕሊዝ። 300,000 አካባቢ ነው ያለው። ወደ ኦልሞስት ወደ 600 ሰው እያየሁ ነው። ጸጋ ይብዛላችሁ በጌታ የሆናችሁ ወንድሞችና እህቶች፣ አገልግሎታችን የምትቀበሉ ኮፒ ሊንክና ሼር ታብ አድርጉት ወገኖች። ሰብስክራይብ ማድረግ የምችሉ አውሮፓ፣ አሜሪካ፣ ካናዳ ያላችሁ ወገኖች፣ አውስትራሊያ ሰብስክራይብ በማድረግ ቫይራል እንዲወጣ ቲክቶክ የሚባል ፕላትፎርም አሜሪካ ትገላግለናለች ብለን ነበር። እስቲ አሁንም እንጠብቃለን። በቃ እንደዚህ ያደርጉት ሲስተሙ ማለት ነው። እና ሰብስክራይብ ማድረግ የምችሉ ሰዎች ሰብስክራይብ አድርጉት። ጸጋ ይብዛላችሁ፣ ተባረኩ። ቢጫዋን ኮከብ ምልክት በተነኳት ሰብስክራይብ ለማድረግ ያመጣላችኋል፣ የማታውቁ ሰዎች ማለት ነው። ሰብስክራይብ ያደረጋችሁ ምናልባት አልቆም ከሆነ እንደዛ ቼክ ብታደርጉት መልካም ነው። ተባረኩ። ቀጥሎ ወንድምነት። እሺ ወንድምነት ጸጋ ይብዛልህ። የመንግስቱ እንዴት ነው ወዳጅ? ከየት ቤተ እምነት ነህ? ሞዴሬተሮች ስታስገቡ የማያምኑ ሰዎች የምታስገቧቸው አሪፍ ነው እና እያያችሁ ማለት ነው። እሺ የመንግስቱ ከየት ቤተ እምነት ነው? ዳኒ ደህና መሻችሁ? እግዚአብሔር ይመስገን ደህና መሸን። እንዴት ነሽ? ሰላም ብያለሁ ኤርሚዬ፣ ሁላችሁንም። እሺ እግዚአብሔር ይመስገን። ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣሽ የኔ እህት። አመሰግናለሁ ወንድም፣ እንኳን ደህና ቆያችሁኝ። እንትን ነው እንድታግዙኝ የፈለኩት ምንድነው መጽሐፍ ቅዱስ እያነበብኩ ስለሆነ አሁን ምንድነው ኦልሬዲ መጽሐፍ ቅዱሱ ሁሉ ወደ እናንተ ነው የሚመራውና በምልጃ በኩል አሁን ሁሉንም አየዋቸው። መጽሐፉን አገላብጬ ምንም ስለ ድንግል ማርያም ምልጃ የሚያወራው ነገር የለም ማለት ነው፣ ምንም ነገር እና የሆነ ፕሮፋይል ድምፅሽ መጣልኝ። ፕሮፋይል ቀየርሽ? አዎ ኦኬ እሺ። ዮሐንስ 16:26 አለኝና ኤርሚ እንዲያብራራ ሊፈልጌ ነው እና ሁለተኛ ቆሮንቶስ ደግሞ 16:26 አለኝና ኤርሚ እንዲያብራራ ሊፈልጌ ነው እና ሁለተኛ
ቆሮንቶስ 16:26 አለኝና ኤርሚ እንዲያብራራልኝ ፈልጌ ነው እና ሁለተኛ ወርድሻ ፕሊዝ ቆሮንቶስ 16:26 አለኝና ሚዩት አይሆንምና እሺ ውረጂ በቃ ቴንክ ዩ ተባረኩ። ሁለተኛ ቆሮንቶስ ደግሞ ቁጥር 5:16 ላይ በቃ ይችን ብቻ እንድታግዙኝ ነው የፈለኩት። አመሰግናለሁ። ወንድምነት ጥያቄው ወደ አንተ መጥቷል። ሚዩት ነው እያወራ ከሆነ እሺ ከልጅ ጋር ይሆናል። ያ ወንድምነት ስልክ ገብቶበት ይሆናል። እሺ ብሩኬ እሺ ማይክ ከከፈት በዛው መልስላት። እሺ ዳኒ አሎ ጋይስ ሰማለሁ። የጠቀሰችውን ሰምቼዋለሁ፣ ግን ከምን አንጻር እንደጠየቀች ግን አልሰማኋትም እና ትድገምልኝ አንዴ። ለማርያም ምልጃ ማስረጃን የሰጧት ለማርያም ምልጃ የትኛው ጥቅስ ነው እህቴ? አንዴ ድገም። ማርያም ምልጃ አይደለም የሰጠኝ፣ መልሱን የሰጠኝ በምን መሰለ? ኢየሱስ ክርስቶስ አያማልድም በሚል ጉዳይ ነው ይህን መረጃ የሰጠኝ ማለት ነው። እሺ አሁን አያማልድም ለማለት ማለት ነው። አዎ እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 16 የመጀመሪያው ስለ ክርስቶስ ኢየሱስ ምልጃ ስንናገር ወይ ደግሞ ኢየሱስ ያማልዳል ስንል እኛ ወንጌል አማኞች ተሰብስበን ከዛ ጉባኤ አድርገን በቃ ኢየሱስን አማላጅ እንበለው ተባብለን አጽድቀን ምናምን አይደለም። ኢየሱስ አማላጅ ነው የሚል እምነት እንዲኖረን የሆነው ማለት ነው። ማለት ወስተነን አይደለም፣ ሐዋርያቶቹ ያስተማሩት ትምህርት ነው። ጌታችን ኢየሱስ ክርስቶስ እንደሚማልድ አሁን በሰማይ እሱ ኢየሱስ አማላጅ እንደሆነ የነገሩን ሐዋርያቶቹ ናቸው። የሐዋርያቶቹን እምነት ነው እኛ አዎ እውነት ነው ብለን የተቀበልነው ማለት ነው። ይሄ የሐዋርያቶቹ ትምህርት ነው። ቅዱስ ጳውሎስ፣ የዘብዴዎስ ልጅ ዮሐንስ ስለዚህ ነገር በደንብ ተናግሯል። ስለ ክርስቶስ ኢየሱስ ምልጃ የተናገሩት ራሳቸው ሐዋርያቶቹ ናቸው። ሌላው ስለ ኢየሱስ ክርስቶስ አማላጅ ነው ስንል አንቺ የጠቀሽውን ጥቅስ ይጠቅሳሉ። የዮሐንስ ወንጌል 16ን ይጠቅሳሉ። እሱን የሚጠቅሱት ለምንድን ነው? ይኸው ኢየሱስ ክርስቶስ አለምንላችሁም እኮ ብሏል ብለው ይጠቅሳሉ። ተመልከች፣ መቼ? አሁን በሰማይ አለምንላችሁም ብሏል። በዚያ ሰዓት የሚል ቃል ስላለ ማለት ነው። ሲጀምር የኛ የክርስቶስ ኢየሱስ ምልጃን አሁን በዚህ ሰዓት በሰማይ የልመና እያቀረበ ነው የሚማልደን የሚል ትምህርት የለንም። አየሽ፣ የኛ የክርስቲያኖች እምነት አሁን በዚህ ሰዓት ለምሳሌ የኔን ጸሎት እየሰማ ከዛ እሱ እየጸለየ ያማልደናል የሚል እምነት የለንም። ሲጀመር ጥቅሱ ሲጠቀስ እንዴት መሰለሽ የዚህ ትክክለኛ የሆነን ትምህርት ለማጣመም ሰዎችን ወደ አልሆነ መንገድ ለመምራት የሚጠቅሱ ጥቅስ ነው። ምንድነው ክርስቶስ ኢየሱስ ያማልዳል ብለን ስናምን ምን እያልን ነው? ምልጃ የሚለው ቃል ሁለት ትርጓሜ ያለው፣ አንደኛ ማስታረቅ የሚል ትርጉም፣ ሁለት ልመና የሚል ትርጉም። ሁለት ትርጉም አለው። ስለ ክርስቶስ ኢየሱስ ምልጃ እየነገርኩሽ ነው። ልመና በሚለው ትርጉም ኢየሱስ ክርስቶስ አዎ አማላጅ ነው። ምን በሚለው? ልመና በሚለው ትርጉም። ይሄ የክርስቶስ ኢየሱስ ልመና በሚለው ትርጉም አማላጅ ነው ስንል አሁን በዚህ ሰዓት የሚያደርገው ነው እያልን ነው? አይደለም። አየሽ፣ ቁጥር 16 ምዕራፍ 16 ነገሩሽ እንጂ ምዕራፍ 17 ላይ ኢየሱስ ክርስቶስ የጸለየው ትልቅ ጸሎት አለ። የሊቀ ክህነት ጸሎት ነው። ያ ጸሎት ስለምን መሰለሽ? ስለ ራሱ ጸልሏል። ስለ ሐዋርያቶቹ ጸልሏል። ስምሽ ማን ነው? እህቴ ንገሪኝ፣ ካላስቸገርኩሽ። ችግር ካለው ግን ታዩ። አዎ ይቆይ ስምሽ። እሺ፣ ስለ አንቺ ጸልሏል። ስለማ? ስለ አንቺ ጸልሏል።
ስለኔ ጸልየዋል። ከዚህ በኋላ ስለሚመጡት ክርስቲያኖች ጸልየዋል ጌታችን። መቼ? የዛሬ 2000 ዓመት። ምን ይላል መሰለሽ? ከያሽ መጽሐፍ ቅዱስ እኔ ሳነብ አውጭና አንብቢው አንቺ። በዮሐንስ ወንጌል መጽሐፍ ምዕራፍ 17 ጌታችን ከቁጥር 1 ጀምሮ ስለ ራሱ የጸለየው ጸሎት ነው። ቀጥሎስ ስለ ሐዋርያቶቹ ጸለየ። ቀጥሎስ ከሐዋርያቶቹ ቃል የተነሳ በሱ ስለሚያምኑት ይቅርታ፣ ከሐዋርያቶቹ ቃል የተነሳ በሱ ስለሚያምኑት ሁሉ ለመነ ጌታችን ኢየሱስ ክርስቶስ። ይኸው እንደዚህ ይላል ቁጥር 20 እና 21 ላይ ዮሐንስ 17 ሁሉ አንድ ይሆኑ ዘንድ ምን? ሁሉ አንድ ይሆኑ ዘንድ ከቃላቸው የተነሳ ሁሉ አንድ ይሆኑ ዘንድ። ክርስቲያኖች በአንድ መንፈስ አይደል የተጠመቅነው? በዚሁ በአንዱ መንፈስ ነው የጠጣነው፣ ይሄኑ መንፈስ ነው። ሁሉ አንድ ይሆኑ ዘንድ ከቃላቸው የተነሳ ከሐዋርያቱ በእኔ ስለሚያምኑ ደግሞ እንጂ አለ ስለነዚህ ብቻ አልለምንህም። ስለነማን ለመነ ጌታችን ኢየሱስ ክርስቶስ? ከቃላቸው የተነሳ ከሐዋርያቱ። ለምሳሌ ዛሬ እኛ ከምንሰብከው ቃል የተነሳ በጌታችን በክርስቶስ ኢየሱስ ስለሚያምኑት ጭምር ለምኗል። ይሄ ጸሎት አንዴ የሆነ ግን እስከ ዓለም ፍጻሜ በክርስቶስ ኢየሱስ ዓለም እስኪጠቀለል ድረስ የሚሰራ ጸሎት ነው። መቼ የተጸለየ? የዛሬ 2000 ዓመት። እስከ መቼ ይሰራል? እስከ መጨረሻው ድረስ ይሰራል። እስኪያልቅ ድረስ ማለት ነው። ሙላቱ እስኪሆን ድረስ ማለት ነው። ሙላቱ እስኪሆን ድረስ የሚሰራ ጸሎት ነው። መቼ የጸለየው? የዛሬ 2000 ዓመት። ድጋሜ ዛሬ እየደጋገመ የሚጸልየው ጸሎት ነው አይደለም። ድጋሜ እየደጋገመ የሚጸልየው ጸሎት አይደለም። አንዴ የተጸለየ ግን ሁሌ የሚሰራ ጸሎት። ይሄ የሊቀ ክህነት ጸሎት ነው። የጌታችን የኢየሱስ ክርስቶስ የሊቀ ክህነቱ ጸሎት ነው። አንዴ ጸልዩዋል፣ ሁሌም ሰው ዛሬም የክርስቶስ ጸሎት ለኛ አለ ማለት ነው። አለ። አሁን እየጸለየ አይደለም። አንዴ ጸልየው ሁሌ የሚሰራ ስለሆነ። ሁለተኛው ትርጉም ምን አልኩሽ? ማስታረቅ የሚል ነው አይደል? ምልጃ የሚለው ማስታረቅ የሚል ነው። ኢየሱስ ክርስቶስ በመስቀል ላይ የማስታረቅን ስራ አደረገ። ይሄን ስለዚህ ነገር ኢሳይያስ አስቀድሞ በምዕራፍ 53 ላይ ተናገረ። ላንብብልሽ። ኢሳይያስ 53 ቁጥር 12 ላይ እንደዚህ ይላል፣ ስለዚህ እርሱ ደግሞ ብዙዎችን ይወርሳል። ስለ ጌታ እየተናገረ ነው ኢሳይያስ ከቁጥር 1 ጀምሮ። እንደውም ምዕራፍ 52 ከቁጥር 12 ጀምሮ ነው አውዱ የሚጀምረው የዚህ ክፍል ማለት ነው። ምዕራፍ 52 ከቁጥር 12 ጀምሮ ከኃያላንም ጋር ምርኮን ይከፋፈላል። እሺ ነፍሱን ለሞት አሳልፎ ሰጥቷልና፣ ይቅርታ ነፍሱን ለሞት አሳልፎ ሰጥቷልና። ጌታችን ኢየሱስ ክርስቶስ ነፍሱን ለሞት አሳልፎ የሰጠው መስቀል ላይ ነው አይደል? መስቀል ላይ ትክክል ነው። ከአመፀኞች ጋር ተቆጥሯልና የት? መስቀል ላይ። እንደ በዳይ እንደ አጥፊ ነው መስቀል ላይ የተገደሏል፣ የሞተው ማለት ነው የተሰቀለው። እርሱ ግን የብዙዎችን ሰዎች ኃጢአት ተሸከመ። የት? መስቀል ላይ። ስለ አመፀኞችም ማለደ ይላል። ስለማ? ስለ አመፀኞች ማለደ። የብዙ ሰዎችን ኃጢአት የተሸከመው ማን ነው? ጌታችን ኢየሱስ ክርስቶስ። የማንን? የኔን፣ የአንቺን እህቴ፣ የዓለሙን ሁሉ ኃጢአት ጌታችን መስቀል ላይ ተሸከመው። ስለ አመፀኞች፣ ስለኛ የቁጣ ልጆች ስለነበር ነው ስለኛ ማለደ ይላል። ስለማን? ስለ አመፀኞች ማለደ። ይሄ የጌታችን የኢየሱስ ክርስቶስ የመስቀል ስራ ዛሬ የሚሰራል ነው። ይሄ የመስቀል ስራ ከእግዚአብሔር ጋር የታረቅንበት ነው። ክርስቶስ ኢየሱስ አንዴ ነው የሞተው፣ አንዴ ነው የተሰቀለው ስለ ዓለም ሁሉ። ነገር ግን የዚህ የክርስቶስ ኢየሱስ የመስቀል ላይ እርቅ ለዚህ ሰው ወይ ደግሞ ወደ ክርስቶስ ወደ እግዚአብሔር ለሚመጣ ሰው የሚሆነው ሲታረቅበት ነው። በክርስቶስ ኢየሱስ ሲያምን የሚሆን ማለት ነው። የክርስቶስ ኢየሱስ የመስቀሉ ስራ የክርስቶስ ኢየሱስ የመስቀሉ ስራ ዛሬም የሚሰራ እሱም እስከ ዓለም ፍጻሜ የሆነ እርቅ ስለሆነ ኢየሱስ አማላጅ ነው። ስለዚህ ነገር ጳውሎስ ሲናገር በዕብራውያን መልእክቱ ምዕራፍ 7 ላይ እንደዚህ ይላል። ይኸውልሽ ከቁጥር 19 ጀምሮ 18 ጀምሮ ላንብብልሽ። ሕጉ ምንም ፍጹም አላደረገንም እና ይላል። የቱ? በሙሴ አማካኝነት የተሰጠው ሕግ ማለት ነው። ፍጹም ሊያደርግ አይችልም። ኃጢአትን የሚከድን እንጂ ንጹሕ ፍጹም የሚያደርግ አይደለም። የሚቀድስ አልነበረ። ስለዚህ የምትደክም የምትጠቅም ስለሆነች የቀደመች ትእዛዝ ተሽራለች ይላል። ፍጹም ሊያደርግ ስላልቻለ ማለት ነው። ከዛስ
ወደ እግዚአብሔር የምንቀርብበት ክብር ለኢየሱስ ይሁን የሚሻል ተስፋ ተገብቶልናል ይላል። ፍጹም የሚያደርግ የሚሻል ተስፋ በክርስቶስ ኢየሱስ የሆነ ማለት ነው። እነርሱ ያለ መሐላ ካህናት ሆኗል። የብሉይ ኪዳን ፍጹም የማያደርገው መስዋዕት ማለት ነው። የብሉይ ኪዳን ካህናት ያለ መሐላ። እሺ እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ። ይኸውልሽ ካህናት በብሉይ ኪዳን ሊቀ ካህን የሚልቀው ካህን ከወንድሞቹ የሚበልጠው ተብሎ ይጠራል። የብሉይ ኪዳኑ ሊቀ ካህን ማለት ነው። በመጽሐፍ ቅዱሳችን በእንግሊዝኛው ሃይ ፕሪስት እያለ ይጠራዋል። በአማርኛው ግን ሊቀ ካህን የሚል አታገኝም። የሚሻለው ካህን እያለ ይጠራዋል ሊቀ ካህኑን ማለት ነው። ሊቀ ካህን ይሾምና ከዛ ሲሞት ነው ሌላ ሊቀ ካህን የሚኖረው ማለት ነው። ሞት ይዞ ነበር። ሞት የሚያቆመው አገልግሎት ነበር፣ የብሉይ ኪዳኑ አገልግሎት። የጌታችን የኢየሱስ ክርስቶስ ሊቀ ክህነት ግን ዘላለማዊ ሊቀ ክህነት ነው፣ የማይቋረጥ። አየሽ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ብሎ ማለ። እሺ አይጸጸትም ይላል። ከዛስ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን ልክ እንደ ብሉይ ኪዳን ካህናት ማለት ነው እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆነልን። የሚሻለው ኪዳን ይሄ በክርስቶስ ኢየሱስ የሆነው ኪዳን ማለት ነው። በጥጆችና በዋነሶች የሆነው ሳይሆን በክርስቶስ ኢየሱስ የሆነው ኪዳን ማለት ነው። ከዛ ቀጥሎ እንደዚህ ይላል፣ እነርሱ እንዳይኖሩ ሞት ከልክሏቸዋል። ለምን? ሰዎች ብቻ ስለነበሩ። ዕብራውያን 5 ላይ ከሰው ወገን በእግዚአብሔር ነገር ላይ ይሾማል አይደለ? እሱ ግን ሰው ብቻ አይደለም፣ ኢየሱስ ክርስቶስ አምላክም ነው። ሞት ሊይዘው አልቻለም ክርስቶስ ኢየሱስን። ሞት ስለከለከላቸው ወይም ሞት ከልክሏቸው ስለነበር ካህናት የሆኑት ቁጥራቸው በጣም ብዙ ነበረ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ክብር ለኢየሱስ ይሁን። የሱ የማይለወጥ የማይሻር ክህነት ነው። ጌታችን ኢየሱስ ክርስቶስ ሊቀ ካህናችን ነው። ሊቀ ካህን ነው። ስለ እነርሱ ሊያማልድ ይላል። ቀጥሎ አየሽ፣ ይሄን እዚህ ያለን ሰዎች ተስማምተን እያልነው ነው ያለነው። የእግዚአብሔር ቃል ነው የሚለው ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። በሕይወት የሚኖረው ለምንድን ነው? ሊማልድ ነው። በቃ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ይላል። ይህን የዕብራውያን ጸሐፊ ቅዱስ ጳውሎስ የተናገረው ነው። በእግዚአብሔር መንፈስ እየተመራ የጻፈው ነው። እኛ ተስማምተን ያልነው አይደለም ማለት ነው። አይደለም። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ዘወትር በሕይወት የሚኖረው ለምንድን ነው? ሊያማልድ ነው ማለት ነው። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የክርስቶስ ኢየሱስን ምልጃ ሰው ካልተቀበለ ሊድን አይችልም ማለት ነው። ሊድን አይችልም በጭራሽ። የክርስቶስ ኢየሱስን ምልጃ ካልተቀበለ አማላጅ ስንል ይሄን ነው የምንለው እኛ። ምን እያልን ነው? በሁለቱም ጌታችን ከ2000 ዓመት በፊት የፈጸማቸው ድርጊቶች ዛሬም የሚኖሩ ስለሆኑ ዛሬም የሚሰራ ዘላለማዊ ሊቀ ካህን ስለሆነ ጌታችን አማላጅ ነው ቃሉ ይለዋል። ዮሐንስ ወንጌል መጽሐፍ ምዕራፍ 16 አንቺ ያልሽው ስለ አሁን እኛ ምልጃ ብለን የምንጠቅሰው አይደለም። አሁን ይለምናል የሚል ትምህርት ብንሰራ የሚሆን ጥቅስ ነው። ግን ጌታችን ስለ ዮሐንስ ወንጌል 16 ሲናገር ስለ የትኛው ጊዜ ነው የሚለው መነሳት መቻል አለበት። ላሳይሽ። እንደዚህ ይላል። ከቁጥር 23 ጀምሮ ላንብብልሽ። በዚያን ቀንም ከእኔ አንዳች አትለምኑም ይላል። በየትኛው ቀን ነው ከክርስቶስ የማንለምነው? ከእኔ ያለው ኢየሱስ ነው አይደለ? በዚያን ቀንም ከእኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። አሁን ይሄ ቃል የተነገረው ስለ አሁኑ ጊዜ ከሆነ በክርስቶስ ኢየሱስ ስም ወይ ደግሞ ክርስቶስ ኢየሱስን አንለምነውም እያለን ነው ክፍሉ ያለው። በዚያን ቀንም ከእኔ አንዳች አትለምኑም ይላል። በየትኛው ቀን ነው ክርስቶስን ማንለምነው? ማንለምነው በየትኛው ቀን ነው ክርስቶስ? ይሄ መመለስ መቻል አለበት አይደል? እስካሁን በስሜ ምንም አልለምናችሁምና ደስታችሁ ፍጹም እንዲሆን ለምኑ ትቀበሉማላችሁ። ይህም በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ። አየሽ፣ በስሜ አትለምኑም፣ በስሜ ትለምናላችሁ። መቼ? በስሜ አትለምኑ። ከዛስ በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለም። አሁን ሰውዬው የሰጠሽ ጥቅስ ምንድን ነው? ቁጥር 26 ነው።
ቁጥር 26 ጋር መተሽ የዚህን ክፍል ሐሳብ ማግኘት አትችይም። አየሽ ግን ያው ከቁጥር 23 ሳነብ ምን ይላል? በስሜ አትለምኑ መቼ የሚል ጥያቄ ማንሳት አለብን። ከዛስ በስሜ ትለምናላችሁ። አሁን አንድ ሰው ጌታ ኢየሱስ ክርስቶስን አዳኝ ነው ብሎ ያላመነ ሰው በክርስቶስ ኢየሱስ ስም መለመን ይችላል? መለመን ይችላል? በጭራሽ አይችልም። ለምን? አላመነበትማ። ስላላመነበት ሰው ክርስቶስ ኢየሱስን የሚለምነው መቼ ነው? ሲቀበለው። አንድ ሙስሊም ጌታን ሊለምነው አይችልም። እንዲያርግልኝ ብሎ አይለምነው። ወይ አላማኝ ሰው ጌታን እንዲያርግልኝ ብሎ አይለምነውም። አምላክ መሆኑን ያላመነ ሰው ስለ መስቀሉ ጊዜ ያወራል። ቁጥር 23 ላይ ስለ መስቀሉ ጊዜ አይሁድ አልተቀበሉትም። በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 11 ላይ ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ ይላል አይደል? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለዛ ነው አሳልፈው ሰጡት። በሕጋቸው መሰረት መስቀል ስለማይቻል መስቀል ላይ ሰው መግደል በሕጋቸው መሰረት እነሱ በድንጋይ ወግረው ነው የሚገሉት። ሰው ጌታችንን አሳልፈው ሰጡት ለሮማውያን ማለት ነው። ይሄ ክፍል ስለ መስቀሉ ጊዜ የሚናገር ሐሳብ ነው። ሌላ ያነሳሽው ሁለተኛ ቆሮንቶስ ይሄን ምዕራፍ 5 ቁጥር 16 ስትይ ሰምቼሻለሁ፣ ግን ምዕራፍ 19 ቁጥር 19 ልትይ ፈልገሽ እንደሆነ እረዳለሁ። ቁጥር 19 ላይ ስለሆነ የሚያነሱት ይሄን ጥቅስ ይኸውልሽ፣ በዚህ ጥቅስ መሰረት አስታራቂዎች እኛ እንጂ ጌታችን አይደለም ብለው ይሄን ጥቅስ ይሰጧቸዋል ለኦርቶዶክሳውያን ማለት ነው። ብዙ ጊዜ እኔም እንደዛ አንዱ ነበርኩ። ላሳየሽ ግን ክፍሉን ይቅርታ ላሳየሽ። እንደዚህ ይላል ከቁጥር 17 ጀምሮ ላንብብልሽ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። ሰው በክርስቶስ ኢየሱስ ከሆነ አዲስ ፍጥረት ነው ማለት ነው። አዲስ ፍጥረት ነው። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ነው የሚለው። የምን የማስታረቅ አገልግሎት አይደል? የማስታረቅ አገልግሎት፣ የማስታረቅ ቃል፣ የማስታረቅ አገልግሎት። ላሳይሽ ምን እንደሆነ እሱን ላሳይሽ እና እዚህ ክፍል ላይ ማን እንደሚለመን ከተረዳሽ ክፍሉ ግልጽ ነው የሚሆነው። ላሳይሽ እሱ ምን እንደሆነ ማለት ነው። የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። አላፊ ጊዜ ነው አይደል? ነበርና የሚለው ቃል አላፊ ጊዜ ነው። በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። ኦኬ፣ ይሄ የማስታረቅ ቃል ምንድን ነው? ይሄ የማስታረቅ ቃል መመለስ መቻል አለበታል። የማስታረቅ ቃል ሐዋርያቶቹ ወይ ደግሞ ቅዱስ ጳውሎስ ይህን ቃል ሲናገር ወንጌል ማለት ነው። የማስታረቁ ቃል የሚሰብኩት ወንጌል፣ የሚናገሩት ወንጌል በክርስቶስ ኢየሱስ ካልሆነ በስተቀር መዳን የለም የሚለው ቃል ነው። ይሄ ቃል ነው የማስታረቅ ቃል። እንዴት እንደዛ አልክ ካልሽኝ ይኸው ቁጥር 20 እንደዚህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ ነው የሚለው ቃሉ። እስኪ ፖስት አድርጉት፣ ቁጥር 20 ፖስት አድርጉልኝ አንዴ። ቁጥር 20 ሁለተኛ ቆሮንቶስ 5:20 ፖስት አድርጉልኝ፣ እሷ እንድታነበው ማለት ነው። መጽሐፍ ቅዱስ ካሽ አንቺ ማንበቢው። የሚማልድ ማን ነው? የሚማልደው የሚማለድ አይደለም ቃሉ የሚለው። ምን አልኩሽ? የሚማለድ አይደለም። በእኛ እንደሚማለድ ቢሆን እኛ እግዚአብሔርን እንለምነዋለን ነው የሚሆነው ክፍሉ። ቃሉ ግን እንደዛ አይደለም የሚለው፣ በእኛ እንደሚማልድ ነው የሚለው። የሚማልደው ራሱ እግዚአብሔር ነው። ይሄው ኦፕቲሚስት ይሄው ከታች ሰናይ ፖስት እያደረጉልሽ ነው፣ እንድታነቢው ስለፈለግኩኝ ነው። ጌታ ኢየሱስ ይባርካችሁ። ማን ነው የሚማልደው? እራሱ እግዚአብሔር ነው። እንዴ ማንን ነው የሚማልደው? እግዚአብሔር ማንን ነው የሚማልደው? ይሄው እንደዚህ ይላል፣ ተመልከች። በእኛ እንደሚማልድ ማን ነው የሚማልደው? እግዚአብሔር። የሚማለድ አይደለም። የሚማለድ ቢሆን የሚለመን ነው። የሚማልድ ከሆነ ግን ራሱ ነው የሚማልደው። እሺ፣ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ከእግዚአብሔር ጋር ታረቁ ብለን ማንን ነው የምንለምነው? ያልታረቁትን ማለት ነው። እዚህ ክፍል ላይ የሚለመነው አካል ማን ነው? ያልታረቀው ነው። ልትሞቱ ነው፣ ልትጠፉ ነው። ለዛ ነው የማስታረቅ ቃል የሚለው ወንጌል ነው ያልኩሽ ቅድም ማለት ነው።
የማስታረቁ ቃል ምንድን ነው? ክርስቶስ ኢየሱስ የዘላለም ሕይወት ነው የሚለው ማለት ነው። በክርስቶስ ኢየሱስ ካልሆነ በቀር የዘላለም ሕይወት የለም። ልጁ ያለው ሕይወት አለው። ይሄ ነው የማስታረቁ ቃል። ማን ነው የሚለመነው? እዚህ ክፍል ላይ ያልታረቀው ህዝብ ነው የሚለመነው። በክርስቶስ ያለው ነው ህዝብ ነው። እግዚአብሔር በእኛ እንደሚማለድ አየሽ። ወንጌል ሲሰራ እግዚአብሔር ነው በእኛ ሆኖ ኑ ታረቁኝ የሚለው። ኑ ታረቁኝ፣ አልዳናችሁም፣ ልትሞቱ ነው፣ ልትጠፉ ነው፣ ኑ ታረቁኝ። አያችሁ፣ ይሄ ክፍል የሚለመነው እግዚአብሔር ሳይሆን በዚህ ክፍል መሰረት ያልዳነው ህዝብ ነው። የማስታረቅ ቃል ይዞ የወጡ ለምሳሌ ክርስቲያኖች የወንጌል ስርጭት ትወጣላችሁ አይደል? ይሄው ያ የወንጌል ስርጭት ማለት ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 18 19 20 እየፈጸማችሁ ነው። ኑ ታረቁ እያላችሁ ኑ ከእግዚአብሔር ጋር ታረቁ፣ ልትጠፉ ነው። ጌታ ይባርካችሁ። የወንጌል ስርጭት የምትወጡ ሰዎች፣ የምታገለግሉ ሰዎች ተባረኩ። እዚህ ክፍል ላይ ማን ነው እየተለመነ ያለው ማለት ነው? ያልዳነው ነው። ድጋሜ ላንብበው። ከእግዚአብሔር ጋር ታረቁ ብለን ከማን ጋር ታረቁ? ከእግዚአብሔር ጋር። ከእግዚአብሔር ጋር የሚታረቀው ማን ነው? ያልታረቀ ነው ማለት ነው። ያልታረቀው ማን ነው? ያልዳነው ማለት ነው። በክርስቶስ ያለው ነው። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ይህ ክፍል ስላልዳኑ ሰዎች ከእግዚአብሔር ጋር እንዲታረቁ የወንጌሉን ወይ ደግሞ የማስታረቅ ቃል የተሰጣቸው አገልጋዮች በጊዜው ለማን? ለጳውሎስ፣ ዛሬ ደግሞ ላለነው ክርስቲያኖች ማለት ነው። ይህ ቃል የሚሰራው በጊዜው ለነ ጳውሎስ፣ ዛሬ ደግሞ ለእኛ፣ ስናልፍ ደግሞ ከኛ በኋላ ለሚመጡት ክርስቲያኖች የሚሆን ጥቅስ ነው ማለት ነው። እህቴ ግልጽ ያልሆነልሽ ነገር ካለ ግን ጠይቂኝ ድጋሚ። ተባረኪ። እሺ ዳኒ፣ ሰላም ነው? ይቅርታ ከተፈቀደልኝ። አይ አልተፈቀደልኝም። ቆይ ከእሷ ጋር እንጨርስ። እህቴ ያለሽ? ብሩክ ገብቶኛል። አመሰግናለሁ ወንድም። ቴንኪው በጣም ተባረኪ። ሌላ ጥያቄ ካለሽ፣ ሌላም ጥያቄ ካለሽ ጠይቂ። ከፈጠረብኝ እመጣለሁ። እሺ ፎሎ አድርግሽ ይቻላል። ያው ፎሎ አድርግሻለሁ። ፎሎ ባክ መልሽልኝ። የትኛውንም ጥያቄ ጠይቅ ትችላለሽ። እሺ አመሰግናለሁ። ብሩኬ ተባረኪ። እሺ ብሩክ ይሰማል? አዎ ትሰማለህ። ቅድም እያሳያት ነበረ ስለ አማላጅነት እና እኔም ልማር ነው የመጣሁት። ስለዚህ አማላጅነት እንደ ኦርቶዶክስ ያው አዲስ ሀሳብ ነው እና ጀስት ስታሳያት የነበረው ላይክ የሆነ ጥቅስ እየጠቀስክ ነው ዊች ኢዝ ጥሩ ነው፣ ግን አዲስ ስለ እንደዚህ አይነት ኮንሰፕት አዲስ ለሚሆን ሰው ለእኔ በጣም ግራ ስለገባኝ ሞር የሆነ አለ አይደል እኔም በሚመጥን መልኩ ማስረዳት ትችላለህ ስለ ኢየሱስ አማላጅነት? ስለ ኢየሱስ ምልጃ እኔም በሚመጥን አልገባኝም ጥያቄ። አንተም በሚመጥን መልኩ እንዳስረዳክ። እኔም በሚመጥን ስለ ማለት ኦርቶዶክስ ነኝ፣ ግን ስለ አማላጅነት አላምንም። ለእሱ እንዲገባው ማለት ነው። ምልጃ የደም ስሬት እንደሚፈልግ እዛ ጀምረ ብታስረዳው አሪፍ ነው፣ እሱ እንዲገባው ማለት ነው። እሺ አይ በእውነትም በውስጥ ብታገኘው የተሻለ ይመስለኛል። የሚነሱ ሀሳቦችን በእውነት ሲሪየስሊ ይህንን ጉዳይ ለማወቅ ፍላጎት ካለህ ማለት ነው። እውነት ስለ ኢየሱስ ምልጃ የእውነት የማወቅ ፍላጎት ካለ ብሩኬን በውስጥ ብታገኘው ስለ ኢየሱስ ምልጃ ማለት ነው። ምክንያቱም ትናንትም ምናምን ስናወራበት ነበር፣ ስነጋገርበት ነበር እና እንትን እንዳይሆን ከርዕሳችን ደግሞ እዛው ላይ እንዳንቆይ ብንመለስ ምን ይመስላችኋል? ወንድምነት በጣም ያቀረብከው እንትን በጣም አሪፍ ነው ብሩኬ፣ ናይስ በጣም ማለት ነው። ጌታ ኢየሱስ አብዝቶ ይባርክ። ግን አሁን ሀሳቡ ላይ ብንቆይ ምን ይመስላችኋል? ልክ ነህ። አይ ችግር የለውም። የሚያስረዳበት መልኩ በጣም ጥሩ ነው። ግን ላይክ ሲያስረዳ እኔም ለኦርቶዶክስ አዲስ ሀሳብ ስለሆነ ሞር እንዲገባን የሆነ ትንሽ ፈታ ፈታ አድርጎ በደንብ እንዲያስረዳ ነው የኔ ሀሳብ፣ ሲያስረዳ ማለት ነው። ግን ይቻላል፣ ችግር የለውም። ያዕቆብ አገኘው፣ ብሩኬን አገኘው። አይንከሬጁ ብራዘር፣
ሌሎች ጥያቄዎችንም ካለ ብሩኬን ብታገኘው አሪፍ ነው፣ በደንብ ማለት ነው። እሱ በጣም ጥሩ መሰረት የሚሆኑ ሀሳቦችን ሊያሳየህ እንደሚችል ስለማመን ማለት ነው። እና ሀሳቡ ላይ ብንቆይ ጥሩ ነው። ምናልባት ትላንትና ካወራን የተለየ ሀሳብ ካለ ከክርስቶስ ኢየሱስ ምልጃ ጋር እሱን ዲስከስ እናደርግበታለን። እሺ አዳነ ወልዴ ኬት ቤተ እምነት ነው? ዳኒ እኔ ቀድም ነበር፣ ትንሽ ጠብቄ ነበረ ከፈቀድክልኝ። እሺ አብዱል አዚዝ ዳውድ ኬት ቤተ እምነት ነው? ሙስሊም። እሺ ለኦርቶዶክሳውያን ያነሳ ነው ጥያቄው፣ ለኦርቶዶክሳውያን ነው እያነሳን ያለ ነው። ምናልባት በእምነት ችግር የለውም፣ በቃ ሌላ ቀን እገባለሁ። አይ አጠቃላይ ሲሆን እገባለሁ፣ ችግር የለውም። ይመቻች። አንተ ትክክለኛ እምነት ላይ ነው ያለው? ትክክለኛ እምነት ላይ ነው ያለው ብለህ ታምናለህ? እኔ ያው እስካለህበት ድረስ እኮ ማንኛውንም እምነት ትክክለኛ እምነት ብለህ ነው የምታምነው። ተው እንጂ እንደኔ እንደዛ ነው የምረዳው። ምክንያቱም ያለሁበት እምነት ትክክል ነው ብዬ ነው ስፈጽም ስሰግድም ሳመልክም ያለሁት። መሐመድን ማን ላከው? መሐመድን ማን ላከው? አላህ ነው። አላህ ማለት ፈጣሪ። ከመሐመድ በፊት የነበረ ፈጣሪ ነው እንዴ? ፈጣሪ ፊትና ኋላ አለው እንዴ? እስቲ ከመሐመድ በፊት ያለ ካለ እስቲ ያሳየኝ። አላህ የሚባል ከመሐመድ በፊት የነበረ ፈጣሪ፣ መሐመድ አላህ የሚባል ከመሐመድ በፊት የነበረ። እሺ እንደዛ ካልክ እንግዲህ አላህ በተከበረው ቃሉ ቁርአን ላይ ሲናገር ቀድሞ የነበረው ነቢያት ሁሉ ሙስሊም እንደነበሩ ይናገራል። ምክንያቱም እሱም ብቻ ሲገዙና ሲያመልኩን እንደነበረ ነው የሚናገረው ቁርአን ላይ። ኢየሱስ ራሱም ቢሆን አብርሃምም ቢሆን ዳዊትም ቢሆን ሁሉም እነ ሙሴ ከመሐመድ በፊት ያልኩ ወዳጄ እና መሐመድ አላህ ብሎ ከጻፈልህ ውጪ ያንተ አላህ ስለመኖሩ ምን ማረጋገጫ ስጠኝ ያልኩ? እየሰጠህ እኮ ነው። አላህ ይላል በአንተ ላይ በፊት የማታውቀውንም ሁላ እንተርክልሃለን ብሎ የተረከለት አለ። ያ ደግሞ አላህ ብሎ የተረከልህ ማን ነው? መሐመድ አይደል? አላህ እንዲህ አለኝ ብሎ የተረከልህ መሐመድ እኮ ነው። ከመሐመድ ውጪ አይ ዳኒ ሀሳብ ገና ገብቶኛል። አላህ የሚለው ቃሉ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነው የጀመረው፣ ከዛ በፊት አይታወቅም የሚለውን ሀሳብ ልታነሳ መሰለኝ። ያንተ ሀሳብ ራሱ አላህ የሚለውን አምላክ ያስተዋወቀህ መሐመድ ነው እንጂ ከዛ በፊት የሚታወቅ አምላክ አይደለም። መሐመድ የራሱን አምላክ ነው ያስተዋወቀ። ተገለጠልኝ ብሎ ይነገረህ። እንደዛ የሚል ማስረጃ አለ እንዴ? ካለ አንተና ማስረጃ ካለ እኮ አንተ ነህ ማምጣት ያለብህ። አይደለም አንተ ላንሳው ጥያቄ ለምሳሌ መሐመድ ነው አላህ የሚለውን አምላክ ያስተዋወቀ ብለህ ያንተ አምላክ ከመሐመድ በፊት ስለመኖሩ እርግጠኛ ከሆንክ ማስረጃ ማቅረብ ያለብህ አንተ እንጂ መሐመድ ከመጣ በኋላ ነው አላህ የሚባል አምላክ መሐመድ ያስተዋወቀ። ከዛ ውጪ አምላክህ አላህ ምን የሚታወቅ ማንንም ነቢይ ልኮ ያ ነቢይ ደግሞ ስለ አላህ ያወራም ሰው የለም። ካለ በማስረጃ አውራ። እኔ እኮ ማስረጃውን እየነገርኩ ነው። ኢሳም ቢሆን ኢየሱስም ቢሆን አብርሃምም ዳዊትም ቢሆኑ እነ ሙሴም ቢሆኑ ቀደምት የነበሩ ሙስሊም እንደነበሩ ወደ አንድ ወደ አላህ መንገድ ብቻ ሲጠሩ እንደነበረ ቁርአን ላይ ይናገራል። ምን ላይ ነው ያገኘው እሱ? እሺ ወንድምን ይሰማል? ኦኬ እሺ ጥሩ ነው። ምንድን ነው ያልከው? እነ ዳዊት እነ ኢሳ ነው ያለው። ኢየሱስ ክርስቶስ ያንተን አላህ አያውቀውም። ካወቀውም በጣዖትነቱ ነው የሚያውቀው እንጂ ኢየሱስ ያንተን አላህ አያውቀውም። ግን ቃል መረጃ ትሰጠኛለህ? ኢየሱስ በጣዖትነት አላህን ያውቀዋል የሚል ማስረጃ አለ? እንደው ካወቀው በጣዖትነቱ ነው የሚያውቀው፣ ጭራሽም አያውቀውም ከነሱም ጭምር ነው። ማስረጃ አለ ወይ? አንተ አሁን አድምጠኝ። አንተ አሁን የጠቀስካትን ቅድም ያልካትን እኔ ፊት በላት። አሁን እነ ዳዊትና እነ ያዕቆብ ብለህ ነቢያቱ ያመለኩት እና ሙስሊም ነበሩ ብለሃል። ዳዊት የትኛው ዳዊት ነው? የእስራኤሉን ዳዊት ነው የጠቀስከው?
ዳዊት አንድ ነቢይ ዳዊት ነው ያለን እኛ። ከዛ እኮ ውጭ ሌላ ነቢይ የእስራኤል ንጉሥ የነበረው ነው አይደል? አዎ፣ እሱ ሙስሊም መሆኑን ዘሩ እስራኤላዊ ሆኖ እስራኤላውያን እስልምናን ነበር የሚያመልኩት እያልከን ነው። እስራኤላውያን ሁሉ ያመልካሉ አላልኩኝም እኔ እንደዛ የሚል ዳዊት እስላም ስለሆነ ታውቃለህ ሂሳብህን እንደምትሰጠህ ማለት ነው። ስለ እስራኤል አነሳውም ብላት በለኝ። የእስራኤልን ንጉሥ አንስተህ የእስራኤልን አባቶች አንስተህ ስታበቃ ሙስሊም ናቸው ብልሃል። ስለዚህ የእስራኤል ሃይማኖት በዚያን ጊዜ በዳዊት ዘመን በያዕቆብ ዘመን እስላሞች ነበሩ ነው እያልከን ያለው። አላልኩም እኔ እንደዚህ የሚል ቃል አልወጣኝም። ዳዊት እስራኤላዊ ነው ነበሩ የሚል ነገር አልወጣኝም። እሱ ግን ወደ ከፍተኛ መንገድ ወደ ላይ ለሀይልና እየተደማመጠ ምን ነው ማፊት ምን ያወራሉ? ችግር የለውም። ስለዚህ ዳዊት እስራኤላዊ ነው እስራኤላዊ አይደለም ነው? እሺ በዘራረጉ ነው። እሺ ያዕቆብ እስራኤላዊ ነው እስራኤላዊ አይደለም? ዘራረጉ ነው። በቃ እንደ አጠቃላይ እስከ ኢየሱስ ባለው ነው ብለው ውሰደው፣ ችግር የለውም። እነሱ እስላም ነበሩ አይደል? አዎ እስላም ማለት ትርጉሙ ምን ማለት እንደሆነ ገብቶሃል? ግን መጀመሪያ እስላም ነበሩ አይደል? ቆይ ልብ ብለህ ስማኝ። በላታ እኔ ፊት አሁን እስላም ነበሩ አይደል? ዝም በል አልከኝ እኮ ሳወራ፣ አንተ እያወራ መስሎኝ ነው። በል እያልኩ ነው። እስላም ነበሩ አይደል? አዎ ወደ አላህ መንገድ ወደ ቀጥተኛው መንገድ ሲጣሩ የነበረ ሙስሊሞች ነበሩ። አዎ ሙስሊሞች ነበሩ። የት ነበር ይሰግዱ የነበሩት? ስግደት ማለት እንዲህ አቅጣጫ የተሰጠ የለም። አቅጣጫ የተሰጠ የለም። ያልተገለጸልኝን አልነግርህም። እኔ አቅጣጫ የተሰጠ የለም። እኔ በማውቀው ቀጥታ እዚህ ወደ ካባ ሰገዱ የሚል የዛን ጊዜ ቤቱ የአብርሃም ቤት ነው፣ አብርሃም ነው የሰራው። ግን ወደ አብርሃም ቤት ዞሮ እንዲሰግድ ነቢዩ በጠየቁት መሰረት ተፈቅዶላቸዋል ወደዛ። ከዛ ውጭ ግን ስለዚህ በዚያን ጊዜ እነ ዳዊት ወደ መካ ነበር እየዞሩ የሚሰግዱት። አልወጣኝም አላልኩኝ እኮ። ታዲያ ምን ልጠይቅህን መልስልኛ። የት ነበር የሚሰግዱት? ወደ ላይ ነበራ ሲሰግዱ። ልክ ኢየሱስ እንደሰገደው አቅጣጫ በየትኛው አቅጣጫ ወደ ላይ ነበር የሚሰግዱት። ወደ ላይ ማለት የቱ ጋር ሆነው? ወደ ላይ ማለት ይኸውልህ፣ ጥያቄህን አታወሳስበው። በደንብ ነው የማወሳስበው። መተህ ተለጥፈ የምድረ በዳውን ሰውዬ አምጥተህ ከእስራኤል ሕዝብ ጋር የጥፍሩ ቆሻሻ የማይደርስን ኪዳን ካለው ሕዝብ ጋር አምጥተህ ለጥፈህ ስታበቃ እንትን አታወሳስበው አትበለኝ። ማጋ ምን እየተናገርክ እንዳለ ማወቅ አለብን። ስለዚህ አድመጠኝ። እኔ እኮ ተረጋግቼ ነው የምጠይቀህ። አድመጠኝ አልኩህ። አድመጠኝ። ውሸትህን እዚሁ ተፍታህ ትወጣለህ። አሁን አድመጠኝ። ስለዚህ እኮ ውሸት መሆኑን አለመሆኑን አሁን እዚሁ ትመልሳለህ ማለት ነው። ኦኬ። የት ነበር የሚሰግዱት እነ ዳዊት እነ ያዕቆብ? እኔ እኮ እየነገርኩ ነው። ወደ አራቱም አቅጣጫ ዞረው አላህን ይለምኑታል። በሰገዱበት ቦቱ አላህ ይቀበላቸዋል እንጂ የዛን ጊዜ አቅጣጫ ወደ ግራ ወደ ቀኝ የሚል አልተቀመጠላቸውም ነበር። በኋላ ግን ረሱላለም አድመጠኝ። ቆይ እዛ ያንተን ሰውዬ ተው፣ የምድረ በዳውን ሰውዬ ተው። አሁን ማወራ ስለ እስራኤላውያኑ አባቶቼ ነው። እሺ አንተ ንግግርህን ትንሽ ጋጠወጥነት አታደርገው። ኧረ ምን የምድረ በዳውን ሰውዬህን ተው እኮ ነው ብዬ የምልህ። ምን ሴትዮ ልበልህ እንዴ? ሰው ነው፣ ሰው ወንድ ስለሆነ ሰው ነው። ሰውዬህን ተው ነው ብዬ የምልህ። አሁን የምጠይቀህ የእስራኤልን አባቶቼን ስለነካህ እጠይቅሃለሁ ማለት ነው። ስለዚህ ቤተል መቅደስ ነበራቸው አይደለ ነቢያቱ? አለ። የት ነበር የነበረው? የአክሳው እስራኤል የነበረው። የምን አክሳ? አክሳማ የእናንተ ቤታችሁ ብላችሁ የሰራችሁት ነው። የምን አክሳ ነው? ዳዊት በነበረበት ሰዓት ላይ አክሳ ነበር እንዴ? የት ነበር የነበረው ቤተል መቅደስ? አክሳ ነው እያልኩህ እኮ ነው። መጀመሪያ የነበረው አክሳ የእናንተ አክሳህን አላውቅም። ዳዊት የነበረበትን ዘመን ካወቅ ቤተል መቅደሱ የት ነበር የነበረው? አክሳን የሰራው ነቢዩ መሐመድ ነው ልትለኝ ነው? ምንድን ነው እያልከኝ? ብራዘር የተጠየቀውን መልስ። አክሳን በኋላ እስራኤል ውስጥ የነበረ ፊታቸውን ፈለግ አክሳ ይባላል። ዳዊት በነበረበት ዘመን ቤተል መቅደሱ የት ነበር የነበረው? ቦታውን ጥራው፣ ከተማውን ጥራው።
የት ነበር የነበረው ቤተል መቅደስ? አብርሃምም ሆነ ይህን ካባ ከመስራቱ በፊት ሁለተኛ እንዲህ አይነት ቅዠት እንዳትቃዥ እሺ። እታች ውረድ። ሁለተኛ ኢየሩሳሌም እንኳን ብሎ ለመጥራት የት ነበር የነበረው ቤተል መቅደሱ ብዬ ስልህ ነገሩ ራስ ምታታችሁ ናት። ኢየሩሳሌም የምትባለዋ ከተማ ማለት ነው። መተህ ያንተን ተረት እዚህ ለመለጠፍ ከተማውን የት ነው ነው መካ ብለህ ያንተን መካ ጠራህ። በነ ዳዊት ዘመን ቤተ መቅደስ የት ነበር የነበረ ይመስልህ? አልክሳ ምንድን ነው? አልክሳ የት ነበር የነበረው ቤተል መቅደሱ ነው የተባልከው። ኦኬ ወደ ቂልባ ዞረህ እንድትሰግድ የት ወደ መካ ፊትን አዙረህ እንድትሰግድ ሰውዬህ እንዳስተማረው ሁሉ በነ ዳዊት ዘመን ዳዊት ሙስሊም ነው ብለህ ስላልክ ሲያምርህ ይቀራል። ሲያምራችሁ ማለት ነው። የእስራኤልን አባቶቻችንን እስላሞች ናቸው አልኩ እኮ። ኦኬ ተክቢር ይሉ ነበረ። ደፋር እኮ አልኩ። አልቅሳ የት ነበር ቤተል መቅደሱ የነበረው? ኢየሩሳሌም ነው። ነገሩ ያማል። ኢየሩሳሌም ካልክ ያማል። እና ለተጠየቀው ጥያቄ እንኳን አግባብ መልስ ማትመልስ ማለት ነው። ሌላ ሙስሊም አለ መግባት የሚፈልግ እናንተን በምጠራችሁ ሳለ አትመጡ። ኦርቶዶክስን ስንጠራ እናንተ ከች የምትሉበት ምክንያት ነው ምንም ያልገባል። በእምነት እንገናኛለን እንዳትሉ በእውነት እናገራለሁ። አትገናኙ። አልቅሳ ይሎኛል እንዴ? አላክሳ እንኳን ማለት እንኳን አይችልም እኮ አልቅሳ። ቤተል መቅደስ የነበረው የት ነው? በዳዊት ዘመን ኢየሩሳሌም ነው። ስለዚህ የእስራኤል ነቢያት የት ነበር ይሰግዱ የነበሩት? ወደ ቂልባ ነበር፣ ወደ መካ ነበር ፊታቸውን አዙረው ይሰግዱ የነበሩት። እሱ ሲያምር ይቀራል። እናንተ የራስ ሰውዬ የፈጠረው ታሪክ ነው። ይሄ ምን ማለት እንደሆነ ታውቃለህ? እስራኤል የሚባለው ህዝብ በሙሉ ሙስሊም ነበር እኮ እያለ ነው። እንዳትሰማህ እሺ፣ ሞሳድ እንዳትሰማህ። አዲስ አበባ ተቀመጥ፣ መካ የትኛውን ቦታ ላይ ተቀመጥ፣ የትም ማለት ነው። የሰውን ህዝብ ጠርተህ ባህሉን ሃይማኖቱን ስታንቋሽሽ እጅ ላይ ባለ ሞባይል አፈንድታብህ ያው ተክቢር ትላለህ ማለት ነው። እንዲህ አይነት ድፍረት እንዳይለመድ እሺ። የሰው ሀገር ሰዎች በሙሉ የጠራቸው የእስራኤል አባቶች ናቸው እና በሙሉ የእስራኤል አባቶችን ጠርቶ ካበቃ በኋላ እስላም ናቸው አላለም። አብርሃምም ያዕቆብም ይስሐቅም ዳዊትም ሰለሞንም ምናምን ነገር ብሎ ሙሴም በሙሉ ጠር ዮናስም ዮናስ ማለት ነው እስላሞች ነበሩ አለ። አስተፍሩላህ ሲሉ ነበር አለ። በጣም ገራሚ ናችሁ በእውነት። እንዳይሰማ ሞሳድ እሺ፣ እውነቴን ነው ብዬ እንኳን አንተን አይደለም ያ የሶሪያው ማነው የሊባኖሱን አመፀኛ እዛው ጉርጓድ ውስጥ እንዳይጥ ባለበት ወደ ሲኦል የሸኘችው። ኦኬ እንዳትሰማ የሰውን ዘር ጠቅሰህ ሚዩት አድርገው። ምን እንደምትለው አንተ ማነህ? አዳነ ከየት ቤተ እምነት ነው? ሶስትነታቸው ብዙም እውቀቱ የለኝም፣ ግን እንድታስረዳ እኔ ልጠይቅ እንጂ የገባሁት እንድጠይቀኝ አልነበረም። የሆነ ልጠይቅህ እንድታስረዳኝ ነው እኔ የገባሁት። አንተ ግን ዙሪያ እየጠየቀኝ ነው። የምን ቤት ነው ይሄ? እኛ የምናወራ ሰዎች እምነታችን ምንድን ነው ታውቃለህ? ጴንጤዎች መሰላችሁኝ። ከጴንጤዎች ጠይቀህ ለመረዳት ነው የመጣኸው? አዎ። ከኦርቶዶክሳውያን ለምን ጠይቀህ አትረዳም? አይ መጀመሪያ እናንተ የምትሉት አላ እኮ አሁን እኔ ልጠይቅ ያልኩትን መጀመሪያ እናንተ የምትሉት ምንድን ነው? ምን አልከኝ? እናንተ የምትሉት አላ ነው ያልከው? አላልኩም። ነገር ሁሉ ግራ ይበላባ። ዝም የምታስረዳኝ ከሆነ ጥያቄ ልጠይቅህና ጥያቄን ስማ። ለምንድን ነው ከጴንጤዎች ጥያቄ መጠየቅ የፈለግከው? ነው የምጠይቀህ እኔ። አሁን ኢየሱስ
ኢየሱስ እንትን ነው ፈራጅም ነው አማላጅም ነው ትላላችሁ። ምክንያቱም ትጠይቀናለህ። ምክንያቱም ግን ንገረኝ። ጴንጤዎች እውነተኞች ናቸው ብለህ ነው ከኛ የምትጠይቀው እኮ? እውነተኛ መሆናችሁኝ ለእኔ እንድታስረዱኝ ነው እኔ ጠይቃችሁና እናንተ አስረዱኝ። ካስረዳችሁ በኋላ እኔ ደግሞ ልረዳችሁ፣ ትክክል ከሆነ ልትስቡኝ ማለት ነው ልመጣ። ስለዚህ አሁን እኛን የምትጠይቅበት ምክንያት የእኛን እውነተኛ መሆን ለማረጋገጥ ነው ማለት ነው። አሁን ከምጠይቅ ጋር ተነስቶ እሱን በትክክል ካስረዳኝ እኔ ደግሞ ለመረዳት ነው እንጂ ዝም ብዬ ወደዚህ ግባ ወደዛ ግባ ስለተባልኩኝ ወደዛ አልገባም ወደዚህ አልገባም እንደዛ ሳይሆን ዝም ብለና ወደዚህ ስትል መሄድ ሳይሆን እመጣለሁ። የምመጣበት ምክንያት ካለ በስነ ስርዓት ታስረዱኛላችሁ። ትክክል ነው ካላችሁ ይሄን መልሱልኝ ነው ጥያቄ። መልክ በቃ አሁን በደንብ ተረዳሁ። ቀደም ስትገባ ከሙስሊሙ ጋር አብረህ ተደርበህ ስርዓት ያዝ ምናምን ነገር ስትል ስለነበር ስርዓት ያዝ አይደለም ያልኩ። በትዕግስት አውራ መጀመሪያ። ለዛኛውም ሰው ቢሆን በትዕግስት ጠየቅኩት አይደለ? አይ አንደኛ እኛንም የምናወራበትን ሰዓት አንተ ብቻ ያንተን አይደለም የጠየቅኩት። ጠየቅኩት አይደል? ሰውየውን ቸገረን እኮ አየህ። አንዴ እስላም ትሆናለህ፣ አንዴ ኦርቶዶክስ ትሆናለህ። ጠየቅኩት አይደል? ሰውየውን። እሺ ወደ ጥያቄ ልሂድ። ጠየቅኩት አይደል? ሰውየውን። ቆይ እዚህማ ከከሰስከኝ በኋላ ያለ ትዕግስትን ያወራሁ ብለኸኝ ካልክ በኋላ እስላም ግማሽ አካልህ እስላም ነው፣ ግማሽ አካልህ ኦርቶዶክስ ነው። አየህ፣ ስለ አንተ ጠይቄህ እንትን ስትል ስለ ሙስሊሙ ተከራክራል። ለምን ነበረ በማለት ስርዓት ባለው ሁኔታ ነው በትዕግስት አይደለም ያወራው። ጠየቅኩት አይደል? እሱን አድመጣኝ። የጠየቅኩህን መልስልኝ። ጠየቅኩት አይደል? እስላሙን ወንድምህን ጠየቀው። ቢሳሳትም እኔ ስህተት ተሳስቷል አልተሳሳተም አይደለም። ጠየቅኩት አይደል? ለጠየቅኩት ምን ነበር የጠየቅኩት ጥያቄ? መልስለት እስቲ አንተ ስለ እስላሙ ወንድምህ። እኔ ስለ እሱ የማውቀው ነገር የለም አልኩ። ስለ እሱ የምታውቀው ነገር ከሌለ በትዕግስት አላወራሁም ብለህ ለምን እንደምትከሰኝ? በትዕግስት አላወራሁም። አዎ እሱን አንድ ሰው የሆነ ሀሳብ ያመጣው የጠየቅኩህ መልስልኝ። ጠየቅኩት አይደለ ጥያቄ እኮ ልመልስልህ ነው። ታዲያ እኮ መቼ አፋፌን እኮ ይኸው እየጠየኩህ ነው። ጠየቅኩት አይደል እስላሙ ወንድምህን። መልስ እንጂ መጀመሪያ ልጁ የሆነ ሀሳብ ይዞ መጣ። የጠየቅኩህን ጥያቄ መልስልኝ። የሆነ ሀሳብ ይዞ መጣ ትበለኝ። መጥቶ ያወራውን አውርተን ሰምተናል። ኦኬ። ነቢያት ሙስሊሞች ነበሩ፣ እነ ያዕቆብ እነ ዳዊት። ኢየሱስ ሁሉ ሙስሊም ነበር እስላም ነበር ብሎ ሲል ሰምተሃል። እና መጣህና በትዕግስት አላወራኸውም ወንድሜን በመንፈስ እንዲሆኑን አላልኩም። ካልሆነ ታዲያ ጥያቄ ጠይቀዋል አይደለ? ጥያቄ ጠይቀዋል አይደል? ምንም እንደዛ አላልኩም። አንተ ግን አሁንም ቢሆን እታች ውረድ። ኦኬ እታች ውረድ ነው። መውረድ ነው ያለብህ። ኦኬ። ሌሎች ሰዎች ካላችሁ መምጣት ትችላላችሁ። ኢየሱስን እስላም ነው ብሎ ያለውን ሰውዬ በትዕግስት አላወራኸውም ብሎ ይለኛል። ኦኬ። አሁን እለቅማችኋለሁ እነ ሪታ ምናምን ነገር በሙሉ ማለት ነው። አሁን ፔንቴን እለቅማለሁ። ከዛ ሪታ ቻው። ኦኬ። ኢየሱስን እስላም ነው ብሎ ያለ ሰው፣ ዳዊትን እስላም ነው ብሎ ያለ ሰው ጥያቄ ጠየቅኩትኝ። ጥያቄ ስጠይቀው ለጥያቄው መልስ መመለስ አምጣ ብዬ ስለው መመለስ ሲያቅተው፣ ኦኬ የት ነበር የሰገዱት እነ ዳዊት የት ነው የሰገዱት ብዬ ስለው አላቅሳ አለ። ኦኬ የእስራኤል ነቢያት የት ነበር ይሰግዱ የነበሩት? አላስቃ ነው ይሰግዱ የነበሩት?
አሁን በሉ ተንጫጩ እስቲ ጴንጤዎች፣ እያየኋችሁ ነው። አንድ ሶስቱን ነቅያቸዋለሁ። ምንድን ነበር ያልኩትኝ? ምን ነበር ያልኩትኝ? የእስራኤል ነቢያት ያዕቆብና ዳዊት የት ነበረ ሰገዱ ብዬ ያልኩትኝ የጠየኩትኝ ምን ነበር የልጁ መልስ? አለ አንዳንድ እስላምም ማለት ነው አንዳንድ ሙስሊም አንዳንድ ጴንጤም አይቻለሁ። ኦኬ አላስካ አላደን ዳዊት አላስካ ላይ ለአላህ ሰግዷል ወይ አላህ ብለው ለሚሉት ያለው ሳውዲ አረቢያ የእስራኤል ነቢያት የት ነበር የሚሰግዱት? አላስካ አለ። አላስካ ዳዊት በነበረበት ሰዓት አላስካ የሚባል ነገር አለ እንዴ? ቤት ነበር የሚሰግዱት የእስራኤል ነቢያት። ስግደት ቤት ነበር ብሎ ያለው። አሁን አንዳንድ ደግሞ የምትንቀዠቀዡ ጴንጤዎች አላችሁ። አራታችሁን ነቅያለሁ ማለት ነው። ከእኔም ቤት ከዚህም ቤት በቃ ትራወጣላችሁ። በጌታ የሆናችሁ እህቶች ማለት ያንቀዠቀዣችኋል። ልክ እንደ ቀትር እባብ ማለት ነው። ልክ ከእነሱ ጋር ስንነጋገር መንፈሱ የሚወራረስባችሁ ሰዎች አላችሁ። የኦርቶዶክሳውያኑ ከእስላም ጋር የእስላም ጋር ከኦርቶዶክሳውያኑ ጋር እንደሚሆን ልክ እኔ መናገር ስጀምር እንደ ቀትር እባብ የምትንቀዠቀዡ ጴንጤዎች አላችሁ። ስለዚህ እናንተን መልቀም ስራዬ ነው ማለት ነው። በብሎክ እዛው አላስቃ ልካለሁ ማለት ነው። ኦኬ በጣም እኮ ነው ሰንዬ፣ በጣም እኮ ነው የሚገርመው። በጣም ያሳዝናሉ። ኮሜንት እያነበብኩ ነበር። ጴንጤዎች እኮ አልኩ እውቀት ማነስ እንዳለ በጣም ያስረዳል። የተናገረው ልጅ እኮ ምን እንዳለ አልገባችሁም። ትልቅ ድፍረት እኮ ነው የተናገረው። ኢየሱስ እስላም ነው ብሎ ሲል፣ ዳዊት እስላም ነው ብሎ ሲል፣ ያዕቆብ እስላም ነው ብሎ ሲል፣ አሁን እነሱ ቢሆኑ ሙሐመድን ሰደበ ብለው ነው ሰይፍ ያነሱ የነበሩት ናቸው። በእውነት ምንም እውቀት የሌላችሁ ናችሁ። የሚነገረውን እንደው ትንሽ ብላችሁ አትገነዘቡ። እዚህ ኮሜንት ታች የምትጽፉ ለምን መጻፋቸውን ይቀጥሉ። ጴንጤው ይጻፉ እንጂ እነቅላለሁ እንዳረም ማለት ነው። ከዚህ ቤትና ከዳኒ ቤት ከኔም ቤት ማለት ነው። ዳግም ይሄን ፔጅ አታዩትም። በቃ ይቀርብሃል። አሁን ስለተበሳጨ ሁላችሁም ተነስታችሁ እንትናት በል እንዴ! እንደዚህ አይነት ነገር ብልግና ነገር ሲናገሩ ተበሳጭቶ ካላስተማራቸው ታዲያ ምንድን ነው? እናንተ ምንድን ነው የምትሉት? ቆም ብላችሁ እስኪ አስቡ። ጳውሎስ እኮ ጴጥሮስን እንደ እግዚአብሔር ቃል ባልሄደ ጊዜ ገሰጽኩት ነው ያለው። አንድ ተራ እስላም መጣና በለፈለፈ ቁጥር እናንተ ታችሁ ናችሁ ትጽፋላችሁ ወይ? እያንዳንድ ቁጭ በለና መጽሐፍ ቅዱስ አነብ። ሲገባ እኮ ነው ኦርቶዶክሳዊ ወንድም ነኝ ብሎ ኦርቶዶክሳዊ ነኝ ብሎ ያለ ሰውዬ ሲገባ እኮ ስርዓት አድርግ እኮ ነው ያለኝ ብሎ ለጠይቁ ጥያቄ አልመልስ ብሎ ሲል ሳወርደው ኦርቶዶክሱ ገባና ስርዓት አድርግ እኮ ነው ያለኝ። እሱን ደግሞ አንተ ከየት ነው ኦርቶዶክስ ነህ ሙስሊም ነህ ብዬ ስጠይቀው እታች ደግሞ ጴንጤው መንጫጫት ጀመረ ማለት ነው። ተንጫጫ አልኩ። እንፈጫለን በእግዚአብሔር ቃል። በጣም ታሳዝናላችሁ። ታዝቢያቸዋለሁ። እያንዳንዱ ይሄ የሚወራረስ መንፈስ ይባላል። ጌታዬን እኮ ነው አንተ እስላም እኮ ነው ብሎ ያለው። ኢየሱስ እኮ አላህን ነበር የሚያመልከው እኮ ነው ብሎ ያለው ታውቃለህ። ዳዊት ጎልያድ መሰለህ እንዴ? እያንዳንድ ይህ አማሌቅ መንፈስ በጣም ትገርማለህ። እኔ ከእስላሙ ከኦርቶዶክሱ ይልቅ እዚህ የተጠቀጠቀ ቀኝና ግራውን የማያውቅ በጣም ድኩማን የሆነ መንፈስ ያላቸው ጴንጤዎች አሉ። የሞተ ስፒሪት ይዘው ማለት ነው። ተወው እንደዚህ ትንሽ አታፍሩ እንዴ? ስርዓት አድርጉ እስኪ። እሱ ነው የገባው፣ ወንጌል የገባው እሱ ነው። መበሳጨት ያለበት መቼ መበሳጨት እንዳለበት እሱ ያውቃል። እያንዳንዳችሁ አይደለም የምትመክሩት። ስርዓት ያዙ። ስርዓት ይዛችሁ ኑሩ። ቀይሩ መንገዳችሁን። ወይ እዚህ ወይ እዛ ሁኑ። እዚህም እዛም እያልክ በሁለት እግር እያነከስክ አትኑር። ለይ። ምን አይነት መንፈስ ነው? በኢየሱስ ስም በጣም ታዘብኳችሁ። በጣም የክርስቶስ የእግዚአብሔርን መንፈስ ኦኬ፣ በጣም ያናድዳል።
ያ ለወደፊትም ታዘቡ ወንድሞቼ እናቶቼ፣ እዚህ ውስጥ ያላችሁ ወገኖች እሺ፣ ለወደፊትም ታዘቡ። እስላሙን ስንጠይቀው ኦርቶዶክሱ ዘሎ ይገባል። ኦርቶዶክሱና ሙስሊሞቹን ስንጠይቃቸው ጴንጤው ይበሳጫል። ተወራራሽ መንፈስ ምንድነው ያልኩትኝ? ሙስሊሙን ስንጠይቀው ኦርቶዶክሱ ይገባልሃል። ኦርቶዶክሱ ሲገባ ስንጠይቀው ጴንጤው ይበሳጭልሃል። ተወራራሽ፣ ይሄ የመሐመድ መንፈስ ማለት ነው። ኢየሱስ ጌታ ነው ትላለች እንጂ በጣም በጣም ብዙ መንፈስ እዚህ እኛ ጋር አሁን ወደ 6 የሚሆኑ ለቅሜ አውጥቻቸዋለሁ። ጴንጤዎች ናቸው። ጌታ ይባርክ ኤርሚ ምናምን ነገር ብሎ ሲለኝ የነበረ ሁሉ ማለት ነው ኢየሱስ እስላም ነው ብሎ እንዳለ፣ ዳዊት እስላም ነው ብሎ እንዳለ ለምን አትተውም ነው። ሁለተኛ እንዲህ አይነት ድፍረት ድጋማት እኔ ጋር አልኩ። ጴንጤሙን ድጋማት እሺ የሚያወራ ሰው ካለ እኛ እኮ ለሙስሊሞች ቤት ከፍተን ስንጠይቅ አይመጡ። ዘርቤ ለሙስሊሞች ቤት ከፍተን ስንጠይቅ አይመጡ። ኦርቶዶክሳውያኑን ስንጠይቅ ይመጣሉ። ኦርቶዶክሳውያኑ ለሙስሊሞች በምንጠይቅ ሳለ ይመጣሉ። በደንብ ያየኑ ማለት ነው ወንድሞች እናቶች። ሙስሊሞቹ ከኦርቶዶክሱ መጥተው ቋንቋቸው ተደበላልቆ እኛ ስንጠይቅ ጴንጤው ነብር ይሆንልሃል፣ ግስላ ይሆናል። እንፈጭሃለና በእግዚአብሔር ቃል እፈጭሃለሁ አደቅሃለሁ ማለት ነው። ውስጥ ያለውን ትቢት ማለት ነው። ኢየሱስን እስላም ብሎ ሲለው፣ ዳዊትን እስላም ብሎ ሲለው፣ ሙሴን እስላም ብሎ ሲለው ዝም በል ነው። መጠየቅ አለበት እንጂ በደንብ ነው ጠይቀው። የት ነበር የሚሰግዱት ነው? የእስራኤል ነቢያት የት ነበር የሚሰግዱት ነው ያልኩትኝ። አላስቃ አለኝ። በዳዊት ዘመን አላስቃም ይባላል እንዴ? አላስቃ ሲጀምር አላስቃ አይባልም። አላክሳ የሚባለው የመስጊዱ አሁን ኢየሩሳሌም ላይ ያለው እሱ የተተከለበት እስራኤል ከግብፅ ወደ ከጌታ ዘመን በኋላ ሲሰደዱ ነው ያን ቦታ አሕዛብ ረግጠውት ቤቱን የሰሩት ማለት ነው። ዳዊት መቼ ነበር የነበረው? የዛሬ 3000 ዓመት። የዛሬ 3000 ዓመት ዳዊት በነበረበት ዘመን አላስቃ የሚባል ነበር እንዴ? ታዲያ ኢየሩሳሌም እንኳን ብሎ የሚለውን ስም ላለመጥራት ምን ያህል እንደከበደው ማለት ነው። እሱ ስላልመለሰ በቃ ታች ውረድ አልኩትኝ። ኦርቶዶክሱ ገብቶ ልክ እንደገባ ማይክ ሳይከፍት ስርዓት ያዝ አለኝ። አያ የሚወራረስ መንፈስ አለች። እኔ ቤተክርስቲያኒቱን ኦርቶዶክስን ከእስላም ጋር አንድ ናት ብዬ እኔ እንደዚህ አይነት ጭፍን አይደለሁኝም። አይደለችም፣ ልትሆንም አትችልምም፣ አይደለችም። ይሄ ግን ማንም እየመጣ የሚያወራ አንዳንድ ወጠጤ ስላወራ ስርዓት ያዝ ብሎ ስላለኝ አይደለም ስርዓት የሚይዘው። እስላሙን ሳናግረው ጌታዬን መድኃኒቴን አምላኬን ኢየሱስ ክርስቶስን እስላም ነው ብሎ ሲል፣ ታላቁን ነቢይ ሙሴን ዳዊትን እስላም ነው ብሎ ሲል ዝም ብዬ አላልፈውም፣ አልሰድብኩትም። በስርዓት የአንተን ሰውዬ የምድረ በዳውን ሰውዬ ቁጭ አድርግና የእስራኤል ነቢያት የት ነበር የሚሰግዱት አምጣ ነው ያልኩት። ቤተል ሚቅዳስ ማለት ቤተ መቅደስ ነበራቸው አደል የእስራኤል ነቢያት? አዎ። የት? አላስቃ ከሚል የት ነው ቤተ መቅደሱ የነበረው? ኢየሩሳሌም ነው። ኢየሩሳሌም ነው ማለት ያለበት። ኢየሩሳሌም ብሎ የሚለውንም ቃል ለመጥራትም አልፈለገም። አባቶቼ ነቢያትም ላይ ዋሸ፣ ጌታዬም ላይ ዋሸ። እስላም ነው ብሎ ማለት ነው። እሱን ዝም በል ብዬ ስለው ሙስሊሙ ኦርቶዶክሱ መጥቶ ስርዓት ያዛለኝ ገና እንደገባ አዳን የሚባለው። ሁለቱንም ስርዓት ሳስይዛቸው ጴንጤው ከታይ ተንጫጫ አልኩ። እደግመዋለሁ ለሶስተኛ ጊዜ በእግዚአብሔር ቃል እናደቅሃለን እንፈጫሃለን ማለት ነው። ጴንጤውን፣ እስላሙን፣ ኦርቶዶክሱን ካወራ በስርዓት ታወራለን፣ ካወራም በስርዓት እናወራለን። በእውቀት ማለት ነው። ኢየሱስ ክርስቶስ አላህ የሚባልን አላመለከም። እሱ ማንንም አያመልክም። የዘላለም አምላክ፣ የምድር ዳርቻዎች ሁሉ ፈጣሪ፣ ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለው እርሱ ያልሆነ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው አምላኬ ነው፣ ጌታዬ ነው። የእናንተን መሐመድና አላህን አያውቀውም። አላህ የምትሉትን የእናንተን ጣዖት አምልኮትም አያውቅም። ክርስቶስ ጌታዬ። እደግመዋለሁ በእግዚአብሔር ቃል እናደቅሃለን እንፈጫሃለን አልኩ።
ጴንጤውን አልኩ፣ የተንጫጫ ጴንጤ። መንፈሳችሁ እንዴት እንደሚወራረስ እያየን ነው። የአንዳንዶቹ የሆነ እኮ ሰውዬ እኮ አይደለም እስላም ነው ብሎ ያለው፣ ጌታን እኮ ነው እስላም ነው ብሎ ያለው። ይበል እሺ ማለት ይችላል፣ መብቱ ነው። ስላለ ኢየሱስ እስላም ነው ማለት አይደለም፣ ግን መረጃ ማምጣት አለበት። ዳዊት እስላም ነው ብሎ ሲለኝ ኦኬ ማለት ይችላል፣ ግን መረጃ ማምጣት አለበት። እንዲህ አይነት ብልግና እንደምለ እስላሞች የሆናችሁ ኑ ግቡ። ከዚህ በኋላ ኑ ግቡ እናውራ። በተከታታይ 3 ጊዜ ቤት ከፍቼ በባለፈው ጥቂቶች ናቸው የመጣችሁት። ኑ እስቲ ግቡ ሙስሊሞች። አሁን ኦርቶዶክሶ ለጊዜ ጋፕል አድርገው ኑ ግቡ። ማነው ሙስሊሞች? ኦኬ የእስራኤል ነቢያት ከሙሴ ጀምሮ የእስራኤልን ሕዝብ ከግብፅ ምድር ያወጣ፣ ባህር ከፍሎ ያሻገረ፣ በሲና ተራራ ላይ ሙሴንም ያወራ፣ በእሳት በቁጥቋጦ ለባሪያው የተገለጠ አላህ ነው ወይስ ያህዌ ነው? ኑና ግቡና እስኪ አውራ። እናትህ ወልዳለች። ማን ሂድና ኡስታዞችን ጥራ። 3ኛ ቀን ቤት ከፍተናል። የሰው ልጅ አቤት። ሰላም እንዴት ናቸው? እግዚአብሔር ይመስገን። እንዴት ነህ? አሜን። ስሙ ድንቅ ነው። እግዚአብሔር ይመስገን ደህና ነኝ። አሜን። ከየት ቤተ እምነት ነው ወንድማችን? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የኢትዮጵያ ኦርቶዶክስ ቴንኪው። እንኳን ደህና መጣ። እንኳን ደህና ቆያችሁ። አርዕስቱን ቀይረነዋል። ሙስሊሞች ቢመጡ ጥሩ ነበር። በኦርቶዶክስ ወንድሞች ጋር እየተነጋገር ነበረ። ኦኬ ከመሐመድ በፊት እስልምና ነበር ወይ ብሎ የሚል ጥያቄ ይዘናል። አሁን አሁን እንዴት ማድረግ እንዳለብን ወንድምነት ዳኒ እየሰማ ነው። እያቸው ግን እዚህ ያላችሁ 560 ሰው ለወደፊት ማለት ነው። ሁሉም ማለት አይደለም። ለእስላሞች አርዕስት ስናደርግ ኦርቶዶክሳውያኑ ናቸው የሚመጡት ለመመለስ። ከኑ መጅን ወንድሞች እናቶች፣ አሁን በእነዚህ ሰነፎች ምክንያት ቤተክርስቲያኒቱን ጃጅ እናደርጋለን። አላረግም። ኦርቶዶክስ እንዲወዱኝ ኦርቶዶክስ እንዲጠላኝ ብዬ አይደለም፣ ህሊና ስላለኝ። እንዴት ነው ለእስላም ጥያቄ ስናቀር፣ አሁን ይሄ ወንድማችን መጥቷል ስለመጣ አይደለም እንደዚህ ብዬ የምለው፣ እሷን በዚህ አይደለም የመጣው። አሁን አርስቱን የቀየሩ እንዴት ነው አንድ ኦርቶዶክሳዊ ሲጠየቅ እስላሞች ስለ ታምረ ማርያም ስናወራ እስላሞቹ ይመጡላል። ስለ መጽሐፍ ቅዱስ ከኦርቶዶክሳውያን ጋር ስለ ቅዱስ ቁርባን ስናወራ ትናንትና ሁሉ ማለት ነው መሐመድ ነው አህመድ የሚባል ሰው እየመጡ ስለ ቅዱስ ቁርባን እኮ ክርስቲያኖች ነው ወይ ቅዱስ ቁርባን የጌታ እራት ተብሎ የሚባለው ካቶሊክ፣ ኦርቶዶክስና እኛ ወንጌላውያን አማኞች ነን። የጌታችን ስጋና ደም ነው ተብሎ መታሰቢያ ተብሎ የሚባለው መጽሐፍ ቅዱስ ላይ የምናምነውን እኛን የምንወስደው። እንዴት ነው አንድ እስላም የሚመጣው? ወንድሞቼ እናቶቼ ስለ ቅዱስ ቁርባን ስታወራ እኔ ሀሳብ አለ ምናምን ነገር ብሎልህ ይመጣል። ኦርቶዶክሳውያን ኑ ግቡ ብለን ኦርቶዶክሳውያን ኑ ግቡ ስንል እነ መሐመድ ይመጡልሃል። መሐመዳውያንን ስንጠራ ገብረ ማርያም ይመጣልሃል። ለዩ እንጂ ሙስሊሞችና አንዳንድ ኦርቶዶክሳውያን ለዩ እንጂ ማንን ኢንቫይት እንዳደረግን ለዩ። በመጀመሪያ ጂሰስ ኢዝ ሎርድ የምትል ጴንጤ ትመጣልሃለች። ስሙ ወገኖቼ፣ ሙስሊሞችን አሁን እየጠየቅን ያለ ኑና ግቡና አውሩ። እሺ ሁሴን ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ ሁላችሁ። ከእስልምና ሃይማኖት ነው አይደል? 100%። እሺ ቴንክ ዩ። ኦኬ እስራኤል የሚባለውን ህዝብ ታውቀዋለህ አይደል? ኦኬ ነቢያት ከነሱ ናቸው አይደል የወጡት? ከእስራኤል የመጡ ነቢዮች አሉ፣ ከእስራኤል ውጭም አሉ። ከእስራኤል ውጭ ያለው እኔ አሁን ከእስራኤል ከወጡት ነቢያት ውስጥ ቢያንስ 3ቱን ወይ 4ቱን ሲጥራልኝ የእስራኤል ነቢያት ተብለው ከሚባሉ የሱፍ በእኛ የሱፍ በእናንተ ዮሴፍ የምትሉት ያዕቆብ አለ። ከዛ በእኛ አዩብ በእናንተ ኢዮብ። ማን ኢዮብ ወይ አዩብ? ኢዮብ እስራኤላዊ አይደለም። ሹር አይደለም። እስራኤላዊ ዝርያ የለውም።
እስቲ ቆይ ማቆና ሲጀመር በሱ ላይ 100% ኦኬ ሱለይማን ዳውድ ምናምን ነገር አይደል? በእንትን ይልቅ ከዘካሪያ ልጀምርልህ። አይ በስቴፕ ስቴፕ የማውቀው ኦኬ እሺ ኮንፊውዝ ከማድረግ ዘካሪያ አለ፣ ከዘካሪያ ያዕቆብ አለ፣ ያዕቆብ አለ፣ ከያዕቆብ የሱፍ ወይ ዮሴፍ አለ። ወይ ሁሴን አንዴ ቆይ ሁሴን እሺ ወንድምነት ጠራኝ። እሺ አይ ሼር ይደረግና ሼር ማድረግ ወገኖች ወገኖች ኮፒ ሊንክ ሼር ታብ አድርጉት ፕሊዝ። ዳዊት አሁን ያወቅኩት የነገርኩህ ሜይ ቢ ዳዊት የምትሉት ዳዊት ነው አይደል? ነቢዩላህ ዳዊት ዳዊትን ነው ዳዊትን እኮ የእስራኤል ነቢያት ነው አይደል? እሺ የሱለይማን ሰለሞን የእስራኤል ነቢያት ነው። ሰለሞን የኑስ ዮናስ ነው አይደል? የእስራኤል ነቢያት ነው። ዘካሪያ ነብይ ነው ብላችሁ ምትሉት ነው አይደል? ዘካርያስን ወላሂ አለ ያ ኦኬ። እነዚህ ነቢያት በዘመናቸው ያመልኩት አላህን ነው ወይስ ያህዌን ነው? ኦኬ አሁን ወደ እሱ ልመጣልህ ነው እንግዲህ። ከዛ በፊት ግን ማለት ርዕሱ አሪፍ ነው፣ ደስ ይላል። ውይይቱም ደግሞ ኮምፎርት እንዲሆን አንድ አስተያየት ለመስጠት ነበር የሚቻል ከሆነ። አይ አስተያየት በኋላ ነው ኮምፎርት ኤሪያውን ለመፍጠር ነው እኮ ማለት የሆነ ነገር እዚህ ጋር የማውቀው ነገር ስነግርህ እኔ የማውቀው ወደ እኔ ፎርስፉል እንዳደረግህ ሳይሆን የሚሰማኝ ምን አወራና አስተያየት መጨረሻ ላይ ሀሳቡ ላይ እናውራ። እነዚህ ቅድም የጠራሃቸውን ምንድን ነው የሆነ ድምፅ አለ አንተ ጋር ጤጤጤ የሚል ሆስፒታል ውስጥ ነህ ወይስ ምንድን ነው? ቤት ነኝ። አይሰማም? ድምፅ ባይረብሸን ደስ ይለናል። የቤተሰብም ድምፅ ካለ ምንድነው? እነዚህ አሁን ቅድም የጠራቸው የእስራኤል አባቶች ድምፅ አለ አንተ ጋር ድምፅ አለ። ሁሴን አላወራም፣ በዚህ ድምፅ አላወራም። በዚህ ድምፅ አላወራም። ይሰማል። ከኋላ ግን ይሰማ ድምፅ አለ፣ የቤተሰብ ድምፅ እየወጣ ነው። የህፃን ድምፅ ይሰማል። በቃ ይቅርብን ወንድማችን፣ ይቅርብን ሁሴን፣ አንተ ጋር ጫጫታ አለ። ስልኩ ጮኸ፣ ህፃን ልጅ ጮኸ፣ የሴት ድምፅ ይሰማል። ከቤተሰብ ጋር ነው ያለው። በቃ ወጥተህ ጥሩ ቦታ ላይ ካለህ ና ተመልሰህ። እሺ መሐመድ ኑር ጀሚል ይቀድማል። ጀሚል ነው ጀሚል ወጣ ጀሚል። እሺ መሐመድ ኑር ከታች ያለው ማይክን ዝግ ነው እያወራ ከሆነ። እሺ እንዴት ነህ? ሰላም ነው? ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። ሀሳቡን የሚቀድመውን አስቀድምና ለሀሳብ መነሻ እንዲሆን ትንሽ እንትን ልበል ላዳምጣችሁ ብዬ ነው። ማንም የለም እስላም፣ አሁን አንተ ነው ያለው ሙስሊም። ሰኒ የሆነ ሰው ይቀድማል ብላን ነበር። አይ በቃ ወጣ፣ ልንጠራው ስንል ወጣ። ጀሚል ነበር፣ ጀሚሉም ወጣ። ሁሴንም ጫጫታ ስለሆነ አስወጣሁት። ሙስሊም ሌላ የለም፣ አንተ ነው ያለው። ጥሩ። ቀጥታ ጥያቄው ምን ነበር? ከመሐመድ በፊት እስልምና ነበር ወይ ነው? እስልምና ነበር ወይ ብለን ከዛ የነቢያት ተብለው በቁርአናቸው የተጠቀሱ አሉ አይደል? አሉ። አዎ ስሞች ከእስራኤልም ውጭ ያሉ ነቢያት አሉ። በእስራኤልም ያሉ ነቢያት ስማቸውን ቅድም እነ ዳውድ፣ እነ ሱለይማን፣ እነ ዩኑስ፣ እነ ኢብራሂም፣ ዩሱፍ ምናምን ብለህ ምትላችሁ ምትሏቸው አብርሃም፣ ዮሴፍ፣ ዳዊት፣ ሰለሞን፣ ዮናስ፣ ዘካርያስ እንደዚህ አይደል? ልክ ነው። ኦኬ እነዚህ የእስራኤል ነቢያት ናቸው አይደል? ማይክን ክፈተው። እነዚህ የእስራኤል ነቢያት ናቸው አይደል? ወጣ። የአቅም ጉዳይ ላፍ ብሎ ወጣ። ልክ ነው ብሎ ላፍ ብሎ ወጣ። እሺ ሌላ ሙስሊም አለ? ሌላ ሙስሊም አለ ወይ? ምክንያቱም የሚገርም ነገር ምን እንደሆነ ታውቃለህ? በአብዛኛው ሙስሊም ከእምነቱ ይልቅ ክርስትናን ያውቃል አይደል? ያውም በተጣመመ በተጣመመ መልኩ ያውቃል ከራሱ እምነት ይልቅ ማለት ነው። እና ለዚህ ነው በአብዛኛው ሙስሊም እምነቱን አያውቅም።
እምነቱን አያውቅም። እንደውም ከቁርአናቸው ይልቅ መጽሐፍ ቅዱስን አያውቁትም ብለን በተጣመመ መልኩ ቃሉን በተጣመመ መልኩ ከመሐመድ ይልቅ ጌታ ኢየሱስን ያውቃሉ። በተጣመመ መልኩም ቢሆን ያው መጽሐፍታቸውም እኮ እንደምነሱን አለ መሐመድን ከሚጠራው ይልቅ ኢየሱስ የተጠራበት ቦታ ይበዛል እኮ አይደል? ጌታ የተጠራበት ቦታ ብዙ ነውና ካሉ ግን ይግቡ። በደንብ ነው የሚያውቁ ሁሉንም ነቢያት። የሚገርመው ነገር ደግሞ አንደኛ ነቢያት አሁን ዮሴፍ ነብይ አይደለም፣ ነብይ ነው ብሎ የሚል አብርሃም ነብይ ነው፣ ጌታን የመሰከረለት። ዳዊት ነብይ ነው። ሰለሞን አሁን ነብይ አይደለም፣ በነብይነቱ አይታወቅም። ሂዝ ኪንግ ንጉስ ነው፣ የጥበብ ሰው ነው፣ መጽሐፍቶችን ጽፏል። ጥበብን እግዚአብሔር የሰጠው የእስራኤል ንጉስ ነው። ግን ነብይ ነው ብሎ የሚል ከነቢያት ተርታ ውስጥ የለም። ዳዊት ነብይ ነው፣ አብርሃም ነብይ ነው። ዘካርያስ የትኛው ነው ብለህ ስትላቸው ከዚህ በፊት ጠይቄ ዘካርያስ ካህኑን ነው የሚሉልህ፣ ቄስ የሆነው ምናምን ነገር ይለዋል። የአይሁድ ካህን የነበረው የዮሐንስን አባት ነው ነብይ ነው ብሎ የሚሉት። እሱም ነብይ አይደለም ካህን ነው እንጂ። እና በሙሉ ደግሞ እኔ በጣም እንትን የሚለኝ ሙስሊሞች ነበሩ ይለዋል። እና እስራኤል ሲያመልክ የነበረው አላህን ነው ይልሃል። ባለፈው ላይ አንዱ ገብቶ ያወራሁት ማለት ነው። ሳቄንም ያመጣዋል፣ መንፈሴንም ያበሳጨዋል። ግን መንፈሴ የሚያበሳጨውን ቻል አድርጌው በእውቀት ነው መርታት ያለብኝና ስንጠይቃቸው ግን አይመልሱም። ስለዚህ ሁሴን የተባለው ሞክራለሁ ብሎ ነበር ጫጫታ። ሁሴን ካለ ና ተመልሰህ፣ ወይ ሌላ እስላም ካለ ይግባ። አንድ ቁጥር ሲጻፉልን እስላሞች ካላችሁ 600 ሰው አለ እዚህ ጋር እንኳን ገብቶ የሚናገር። ከውጭ ያላችሁም እስኪ ግቡና እስራኤልን ከግብፅ ምድር አውጥቶ ባህር ከፍሎ በምድረ በዳ የመራቸው የመላእክትን እንጀራ የመገበ በሲና ተራራ ለህዝቡ የተገለጠ በሲና በቁጥቋጦ በእሳት ነበልባል ሆኖ ሙሴን ያወራው አላህ ነው ስትሉ ስለሰማው ነው ሳቄን ያመጣው። እውነቴን እኮ የምልህ ሳቄን ነው ያመጣው። በእውቀት ሲገቡና ኑና አላህ መሆኑን ታሳዩናላችሁ ነው የኛ ጥያቄ። እቺ አንድ ቁጥር ለካ አትታይም። 7 ቁጥር ጻፉልን ያለ እስላም ካለ ማለት ወይ ገስት ላኩ ነው ወይ 7 ቁጥር ያውላችሁ። አሁን ዝም ጭጭ አሉ። አሁን ኦርቶዶክሳውያን ወገኖቼም በኋላ ደግሞ በሌላ አርዕስት ቀይረን ስንመጣ እነሱ ይመጡልሃል። እሺ 7 ቁጥር ቴንክ ዩ ሻዲ ኦኬ ና 26 ሰው ነው ያለ። ገስት ላክልኝ ገስት። ኦኬ አብዲን ኮሱማ ኦኬ ገስት ላኩልኝ። አብዲም ልቀበልህ አልቻልኩም። ሁለታችሁ ገስት ላኩልኝ። ኢንቫይት ማድረግ አልቻልኩም። ገስት ላኩ ሁለታችሁ። አብዲ እና ማነህ ሻዲ ገስት የሰው ምልክት የምትመስለው አንኩና ካላወቃችሁ ላኩልን። ወይ ማየት I put it in the toilet. I put it in the kitchen. I think. ኦኬ የት አሉ? አላካችሁልኝም። ቁጥር ጻፋችሁ አላካችሁልኝም። እኔ ማስገባት ወደ ምነት ማስገባት ትችላለህ። እነ ሻዲ ነው ማነው የሚባለው? 7 ቁጥር የጻፉ እኔ ማስገባት አልቻልኩም። ኢንቫይት ማድረግ አልቻልኩም። ልኬላችኋለሁ፣ ለሁለቱም ልኬላችኋለሁ። እንደምነት እና ለምን አትገቡም? ያልቻልከው ለምን አትገቡም ታዲያ?
ናግባ ዩዘር ወንድሞቼ መኝን ህልበል ሙሳ ለሙስሊምም ለአይሁድም ለክርስቲያንም ሁሉ እንደ እምነቱ ነብይ ነው አልክ። አይሰራም። ማን ነው ሙሳ? ሙሳ ማነሱ? እኛ የምናውቀው ሞሼ ወይንም ሙሴ፣ እሱ የአይሁድና የክርስቲያኖች ነብይ ነው። ለእስላም ነብይ ሆኖ አያውቅም። ለእስላም ነብይ ነው ብለህ ካልክ ያመለከው ሙሴ ያመለከውን አምላክ ሙሴ ያናገረውን አምላክ የእስራኤል አምላክ ነው ብለህ የምታምን ከሆነ እውነተኛው ሙስሊም ነህ ማለት ነው። ክርስቲያኖች ግን የእስራኤል አምላክ የኛ አምላክ ነው። እኔ ክርስቲያን ስለሆንኩ ማለት ነው። የሙሴ አምላክ የኛ አምላክ ነው። አንተ ሙሳ ነብይ ነው ብለህ ካልክ በኋላ ሙሴ ስለ ሙሴ ከሆነ የምታወራው የሙሴ አምላክ የእስራኤል አምላክ አምላኬ ነው ግን አትልም። እስራኤልን ስትራገም አይደል እንደምትለው በየስርቻው በየጥጋ ጥጉ ፊት ለፊት አትራገምም፣ ዋጋን ስለምትሰጥህ። ኦኬ። ስለዚህ ሙሴን ነብይ ነው ብለው ማለት ትችላለህ። ግን ነብይ ነው ብለህ ስትል እሱን ያናገረውን አምላክ የሙሴን አምላክ የእስራኤል አምላክ ነውና የእስራኤል አምላክ አምላኬ ነው ብሎ የሚል እስላም አለ ወይ? ካለ ንገሩን። ከዛሬ በኋላ እንግዲህ አይ ግድ የላችሁም በቃ የእስራኤል አምላክ አምላካቸው ነው ብለን እንላለን። ኦርቶዶክሳውያን ወገኖቼን ካቶሊካውያን እኛን ወንጌላውያንም በሙሉ ብጠይቀን የእስራኤል አምላክ አምላክ ነው ወይ ብዬ ብለው አዎ ነው ብሎ የሚመልሰው ምንም ሳያመነታ ማለት ነው። በመጽሐፍ ቅዱስ የእስራኤል አምላክ የተባለው ያህዌ ስለሆነ ያ ያህዌ ከድንግል በስጋ የተወለደው ኢየሱስ ክርስቶስ ስለሆነ እደግመዋለሁ። የእስራኤል አምላክ ማለት ያህዌ በስጋ ከድንግሊቱ የተወለደ በቤተልሔም ኤፍራታ የተወለደ ድንግሊቱ የወለደችው እርሱ ያህዌ ነው ማለት እግዚአብሔር ነው በስጋ የተወለደው ማለት ነው። በኮሜንት ከገባቸው ክርስቲያን የሆናችሁ ካላችሁ ኢየሱስ ክርስቶስ ያህዌ ነው ብላችሁ ጻፉ። በኮሜንት ከገባቸው ይሁዲ እምነት ተከታይ የሚሆኑ እስላሞቹም ከገባቸው ማለት ነው። ኢየሱስ ክርስቶስ ማን ነው? ያህዌ ነው። በሲና ሕግ ሰጫችን የሆነው ሕግን የሰጠ ስርዓትን የሰራ ኢየሱስ ክርስቶስ ያህዌ ነው። ኖ ጂሰስ ብላችሁ ጻፉ አይደለም ያልኩት። ጂሰስ ክራይስት ያህዌ ማለት የእስራኤል አምላክ ነው ማለት ነው። በሲና ሙሴን ያነጋገረ አምላክ ነው። ከድንግሊቱ ተወልዶ በቤተልሔም እኛን ለማዳን በመስቀል ላይ የተሰቀለ አላህን አመለከው አላለኝም። ደፋር ኢየሱስ ክርስቶስ አላህን አምልኮታል አላለኝም። ደፋር ነህ አልኩ። ወጥ ረጋጭ የሚባል ደፋር። እችን ግን ለማለት ነው እንጂ እኛ ፊት ግን አትሏትም። በእውቀት አትላትም። ገብተህ ያው ተለመናችሁ እስካሁን ማንም የገባ የለም ማለት ነው። አሁን በቃ ወንድምነት ከፈለክ አረስቱ መቀየር ትችላለህ። ጊዜያችን እንድንጠቀምበት ሌሎች ኦርቶዶክሳውያን ወገኖቻችን የሚያወሩበት ነገር ካለ ማውራት እንችላለን። ቴንክ ዩ። ተባረክ ወንድም። እስኪ ቅዱሳን አንዴ ኮፒ ሊንክ እናድርግ፣ ታብታብ አድርጉ፣ ሸር እናድርግ። ቤቱ እንትን አለበት መሰለኝ ሊወጣ አልቻለም። ሻዶ ባን አለበት እና እስኪ ኮፒ ሊንክ እናድርግ። ቅዱሳን ተባረኩ። ኢየሱስ ክርስቶስ ያህዌ ነው። ልብ ቅርጽ አድርጉ። ልብ ቅርጽ እያደረጋችሁ ሸር አድርጉ። ክብር ለኢየሱስ ይሁን። ተባረኩ ቅዱሳን። ኪያ ተባረኪ። ጌታ ይባርካችሁ። በጣም በእውነት ጀግኖች ናችሁ እናንተ የምትተባበሩ። ቤቱን ደግሞ አንዳንዴ ደግሞ እንትን ጊፍት ላኩ። ጊፍት ለወንድሞች ምንም አይጠቅማቸው ታውቃላችሁ፣ ግን ቤቱን ይጠብቃል።
ቤቱን ኧረ እኔ ከሱ ይልቅ ሰብስክራይብ ያድርጉ። ጊፍት እንደው ባይሰጡ በእውነት የዳንዬን ቤት ሰብስክራይብ አድርጉት። ጊፍቱን 75% ቲክቶክ ነው የሚወስደው። እሺ የሰው ልጅ እንዴት ነው ራጅ? እግዚአብሔር ይመስገን። እንዴት ናቸው? እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉም ሰላም ነው። ጌታ ይባረክ። በእምነት ብቻ ይዳናል በኦርቶዶክስ? በእምነት ብቻ የሚል መጽሐፍ ቅዱሳዊ አመለካከት የለም። እሺ አይዳንም እያልከን ያለው ሌሎች ሀሳቦችን ስለሚያፈርስ በእምነት ብቻ የሚለው ቃል ፖዘቲቭ ትርጉም አይኖረው እኮ። ይዳናል ወይስ አይዳንም? አይዳንም ወደሚለው ያዘነብላል እኮ። አቋምህ ምንድን ነው? ይዳናል ነው? አይዳንም ነው? ያዘነብላል ነው? አልወደቀም ይቀጥላል ነው? ምንድን ነው ሀሳብ? የኔ ሀሳብ እስከ መጨረሻው የጸና ይድናል የሚለው ላይ ነው እኮ። በእምነት አንድ ሰው በእምነት ብቻ ይድናል ወይስ አይድንም? ጥያቄው እሱ ነው። ምን ነው ፈራው? ይቅርታ የግምት ሀሳቡን ተወውና እንትኑ ፖለቲክስ እንዳይሆን በእምነት ብቻ የሚል የመጽሐፍ ቅዱስ እይታ የለም ነው የመጀመሪያ መልሴ። እይታ አለ ወይስ የለም አላልኩም። የሰው ልጅ አንድ ኦርቶዶክሳዊ በእምነት ብቻ ይድናል ወይስ አይድንም ነው ያልኩት። አንድ የኦርቶዶክስ አማኝ እግዚአብሔር ባዘዘው የመጽሐፍ ቅዱስ አካሄድ ስለሆነ የሚመራው በእምነት ብቻ የሚል አቅጣጫ የለም መጽሐፍ ቅዱስ ላይ። ስለዚህ ከመጽሐፍ ቅዱስ ውጭ በሆነ አቅጣጫ ሊዳን አይቻልም። ስለዚህ በእምነት ብቻ አይዳንም ማለት ነው። አይዳንም በቃ በግልጽ እንደሱ አውራ። ምንም ዳር መሄድ እኮ አያስፈልግም ብራዘር። ስለዚህ በእምነት ብቻ ጨርሰናል። ጥሩ። አንተ ድናል? ከምን ድናል ወይ ብራዘር? ከምን ደስ ካለ ዳንኩኝ ከምትለው ማለት ነው። ጥያቄ ያንተን ጥያቄ ነው መመለስ ያለብኝ፣ የራሴን ሳይሆን ያንተን ጥያቄ። ድኛለሁ የምትለው ነገር ካለ ንገረኝ። ከምን እንደ ዳንኩ ልንገርህ። ደስ ካለ እኮ አልኩህ። አንተ ድኛለሁ ከምትለው ነገር ንገረኝ፣ ችግር የለም አልኩህ። ድል ሰጠው። ቴንኪው። በመጀመሪያ ክርስቶስ ከመገለጡ በፊት ከነበረው በሰው ልጅ ሁሉ ላይ የሞት ጥላ ነፃ ነኝ፣ ወይም አዳም በሰው ልጅ ላይ ባመጣው መከራ አልጠየቅም። ለእርሱ የሚገባውን ዋጋ ኢየሱስ ክርስቶስ ከፍሏልና። አሁን አልገባኝም፣ ወሬ አልገባኝም። ከምንድን ነው ድኛለሁ ያልከው? ኦኬ ልድገምልህ። ደግሞ አሁንም አይገባኝም። ከምን የዳንከውም ክሊር አይገባኝም። ከዚህ ነገር ድኛለሁ ብለህ በግልጽ አውራኝ ወዳጅ። አይገባኝም። ያ አሁን ብትደግሞ የአሁኑ ንግግር ሳልገባኝ እኮ ነው አልገባኝም ያልኩህ። ከዚህ ነገር ድኛለሁ ብለህ በግልጽ ንገረን ብራዘር። ኦኬ ሀሳቡን ድጋሜ ግልጽ ላድርግልህ። ምንድን ነው ያልኩትኝ? አዳም በሰው ልጅ ላይ ሁሉ ያለውን የሞት ዕዳ በአዳም ምክንያት መጥቷልና ይህንን የሞት ዕዳ ያነሳ ኢየሱስ ክርስቶስ ነው። ከዚህ ነፃ ነኝ። አሁንስ ድኛለሁ ስትል ምንድን ነው እያልክ ያለው? በክርስቶስ ኢየሱስ ያላመነ አሁን ተፈርዶበታል ከሚለው ማለት ነው። ምን ማለት ነው? አሁንስ ግልጽ አይደለም? አሁንም አልገባኝም። በኢየሱስ ክርስቶስ የማያምን እርሱ አሁን ተፈርዶበታል የሚለውን ቃል ታውቀዋለህ አይደል? ቃሉን አውቀዋለሁ። የአንተ ሀሳብ ግን አልገባኝም። አሁን ተፈርዶበታል ካለ ዳግመኛ ደግሞ ኢየሱስ ክርስቶስ ለፍርድ እንደሚመጣ መጽሐፍ ይናገራል። ስለዚህ የመጀመሪያው ፍርድ አስቀድሞ በኢየሱስ ክርስቶስ የማያምን ሰው የአዳምን የሞት ዕዳ ይሸከማል ማለት ነው። ሁለተኛው ፍርድ ደግሞ ኢየሱስ ክርስቶስ በክብሩ ሲገለጥ ለጴጥሮስ ጥያቄ ስጠይቃቸው ታወሳስበዋለህ። ከምንድን ነው የዳንከው? በአጭሩ የዳንኩት ከዚህ ነው ብለህ ለምን አታስቀምጠውም? ለምን ታወሳስበዋለህ?
አንድ ጊዜ ለመደበቅ የምትጠር ነው የሚመስለው። ወንድም ዳንኤል ወንድም ዳንኤል አንድ ጊዜ እኔ ላይ ለመራቀቅ አትሞክር። ተረጋጋና ጥያቄህን በግልጽ ጠይቅ ስልህ የፈለግከውን ብለህ መለስክልኝ። ጥያቄህን በግልጽ ጠይቅ ስልህ ምን አልከኝ? የፈለግከውን ብለህ መለስክልኝ። እንደዚህ አይባልም። አትደረባብራት። ቀጥታ ጥያቄህን ብቻ መጠየቅ ትችላለህ። ከዛ ውጭ የፈለግከውን እንደዚህ ምናምን እያልክ አትራቀቅብኝ እኔ ላይ። አይዞ በርታ በል። የጠየኩ ከምንድን ነው እንደ አንድ ኦርቶዶክሳዊ ያለው የምትለው ከምንድን ነው? እሺ ወንድም ዳንኤል በጣም በአማርኛ እንግዲህ አማርኛ ቋንቋ መናገር የምችለው፣ ስለዚህ በአማርኛ ስመልስልህ የሰው ልጅ ከእግዚአብሔር ጋር አስቀድሞ የነበረው ግንኙነት በአዳም ስህተት ምክንያት ተቋርጧል። ያንን የተበላሸውን ማንነቱን መልሶ ያደሰው ራሱን ቤዛ አድርጎ ያቀረበ የእግዚአብሔር ልጅ ኢየሱስ ክርስቶስ ወይም የሰው ልጅ የድንግል ማርያም ልጅ እርሱ በከፈለው ዋጋ ከዛ ዕዳ ነፃ ነኝ። አሁን ህይወት አለኝ ማለት ነው። ከአዳም ዕዳ ነው ነፃ የወጣሁት እያልከኝ ያለው? አሁን ህይወት አለኝ። ይህንን የተሰጠኝን ህይወት ይዤ እስከ መጨረሻ ከጸናሁኝ እድናለሁ። ካላስ አይዞ ወዳጄ፣ የዳንከው ከአዳም በደል ነው። ዳንኤል አይዞ የምትለው የአንተ ምልክት ልትሆን ትችላለች በቅርቡ። ስለዚህ አይዞ የሚለውን አቁመውና መንፈሳዊ ንግግር እናድርግ። መንፈሳዊ ንግግር ነው አይዞ። ስለዚህ አይዞ የሚለውን ቶ አሁን የዳንከው ከአዳም ብራዘር ሽጉጥ ደቅንህብኝ አይደለም እያወራን ያለ ነው። አይዞ ወዳጄ፣ የዳንከው ከአዳም በደል ነው ወይ? እና እሺ አሁንም ድጋሚ ልንገርህ። እንግዲህ አይገባኝም ብለሃል፣ ግን ልሞክር እግዚአብሔር ከረዳ። እግዚአብሔር አምላክ ለሰው ልጅ ዓለምን በወደደበት በኢየሱስ ክርስቶስ በኩል የከፈለው ዋጋ ለእኔ ደርሶኝ አሁን ህይወት አለኝ። ይህንን ያገኘሁትን ህይወት እስከ መጨረሻው ይዤ ብጸና እነሆ ከፍርድ ሁሉ ነፃ ሆናለሁ። ካልጸናሁ ደግሞ ገደል እገባለሁ። አለቀ። እኔ እሱን አልጠየኩም። የዳንከው ስለዚህ ጥያቄህን በግልጽ ጠይቀኝ ወንድም። የዳንከው ከምንድን ነው እየጠየቅኩ ነው ያለሁት። how many times I told you? የዳንከው ከአዳም ኃጢአት ነው? ከአዳም በደል ነው የዳንከው? እንግዲህ ሌላኛው የሚቀር ነው። ገና የፍርድ ቀን አለ። ኢየሱስ ሳይመጣ ቀድሜ አልገባም ገነት አይደለ? በግልጽ የማታወራ ከሆነ ታች ሆነ ታፕታፕ ሼር ታደርጋለህ። አቃተህ? አይዞህ ወዳጄ፣ እኔ እኮ ስቲል እየጠየቅኩ ነው ያለሁት ብራዘር። እየመለስኩ ቢሆን ነው አቃተህ የምትለው እና አንተ እየተጠየቅ አቃተህ አይባልም ሰውና ምናልባት ያንን ቃል እኔ ለአንተ ላለመጠቀም አይደለም። እስኪ ረጋ ቆም ብለን ምናልባት በድጋሚ በቃ እንደዛ ነው የሚመስለው። የሆነ ሰው በሆነ ነገር ሲበሽቅ የሚመልሰው አይነት መልስ እንጂ አጭር ጥያቄ በቃ አችሉም፣ ችግር የለውም። በቃ መታገስ አችሉም፣ መጠየቅም አችሉም፣ መስማትም አችሉም። ቴንኪዩ። ተናዶ ነው የገባው። ምናልባት ቤተሰብ ካለው ተናዶ ሊሆን ይችላል ወይ በኑሮም በቃ ተውት፣ ይቅር በቃ አችሉም። ተውት፣ አትጨናነቁ። እሺ፣ ሌላ ኦርቶዶክሳዊ በግልጽ የዳነበትን አርቲኩሌት ማድረግና ማውራት የሚችል በግልጽ ቋንቋ ማለት ነው። እኔ ዳንኩት ከዚህ ነው፣ ከዚህ ኢየሱስ አድኖኛል ብሎ ማውራትና መናገር የሚችል ኦርቶዶክሳዊ በግልጽ ማለት ነው። በግልጽ ቋንቋ የዳነበትን እውነት። ለምንድን ነው ስለ መዳናችሁ በእርግጠኝነት ግልጽ አድርጋችሁ መናገር የማትችሉት? በጣም ግልጽ ነው ሀሳቡ።